ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሎ። ስም አይቀበርም። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ከናንተ ሬዲዮ ሳምንታዊው ስም አይቀበርም ተጀምሯል። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን አንጋፋውን ደራሲ አውግቸው ተረፈ ህሩይ ሚናስን እናስባለን። ከፕሮግራማችን ጋር እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። አውግቸው ተረፈ ከ1943 እስከ 2011 ስም አይቀበርም። አንጋፋው ደራሲ አውግቸው ተረፈ የልደት ስሙ ህሩይ ሚናስ የተወለደው በ1943 ዓ.ም በጎጃም ክፍለ ሀገር ቢቸና ከተማ ነው። ይህ ደራሲ የሶስት ስሞች ባለቤት ነው። ንጉሴ ሚናስ፣ ህሩይ ሚናስና አውግቸው ተረፈ። ንጉሴ ወላጆቹ ያወጡለት ስም ነው። አጎቱ ህሩይ ብለው ሰየሙት። አውግቸውን መርካቶ መጽሐፍ ሲነግድ ራሱ ለራሱ እንደ ቀልድ ያወጣው ስም ነው። በኋላም አውግቸው ተረፈን እንደ ብዕር ስም ይጠቀምበት ጀመር። አውግቸው የልጅነት ጊዜውን ያሳለፈው በጎጃም ታላላቅ አብያተ ቅንያት ነበር። በ1960ዎቹ ጎጃምን ለቆ ወደ አዲስ አበባ አቀና። በወር 3 ብር እየተከፈለው ቀጨኔ መድኃኔዓለም ቅኔ ትምህርት ቤት ገባ። ቅኔ ቤት ፍለጋ እንዞር ነበረ። ከዚያ በኋላ ከአንድ ጓደኛዬ ጋር እንዳጋጣሚ የተገናኘ ነው ዲማ ነው እና እሱ አዲስ አበባን አይቶት ነበር በፊት። ከዚያ በኋላ አዲስ አበባ ሄደን ለምን አንማርም ቅኔ እዛ አለኝ። እንሂድ አልኩት። አዎ እንሂድ አለኝ። ተሳፍረን አዲስ አበባ መጣን። ከዚያ በኋላ ቀጨኔ መድኃኔዓለም አረፍን። ቀጨኔ መድኃኔዓለም የቅኔ መምህር ነበሩ እና እሳቸው ጋር አርፈን በየወሩ 3 ብር የኪስ ገንዘብ እየተከፈለ መማር ጀመርን። አአትብ ገጽየ ወኩለንታየ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ እንዘ አአምን። ባጫጭር ልብ ወለድ በትርጉም እንዲሁም በአርታይነት የሚታወቀው ህሩይ ሚናስ ወደ አዲስ አበባ መጥቶ አይነ ስውራንንም ይመራ ነበር። ወደ አዲስ አበባ እንደመጣ ራሱን ለማኖር በረንዳ ላይ አድሯል። ቀስ በቀስ የጸሎት መጽሐፍትን ወደ መሸጥ ከዚያም በሂደት የትምህርትና የልብ ወለድ መጽሐፍትን ሸጧል። አውግቸው መጽሐፍ ሻጭ በነበረበት ወቅት እርሱ እያነበበ ተመስጦ ሳለ የመግዛት ፍላጎት ያለው ሰው ሲመጣ ውሰደው ብሎ በነፃ እንደሚሰጥም ይነገርለታል። የመጀመሪያ ጽሑፉን በ1972 ዓ.ም አሳትሟል። በተለይ በመርካቶ ዱባይ ተራ ተብሎ በሚታወቀው አካባቢ አሮጌ መጽሐፍትን በመሸጥና እዚያው ሆኖ የፈጠራ ሥራዎችን በመጻፍም ይታወቃል። መጀመሪያ እንደምጽፍ የተገለጠልኝ ከአቶ ስብሐት ጋር ከተዋወቅኩ በኋላ ነው። ግን ከእሳቸው ጋር ከመተዋወቄ በፊት እያስመዘገብኩ ነው የሚለውን ድርሰት ጽፌ ቁጭ አድርጌ ነበር ቤት በደብተር። በኋላ በጋራ የታተመው ከነሲሳይ ንጉሱ ጋራ። ከአውግቸው ተረፈ ተወዳጅ ድርሰቶች መካከል ወይ አዲስ አበባ፣ እብዱ፣ ማሞ ቢጩ፣ የጴጥሮስ ውለታ፣ አዲሱ ህልም፣ ጩቤው፣ ጽኑ ፍቅር፣ የፍቅር ረመጥ፣ ምስኪኗ ከበርቴም የአውግቸው ተረፈ ሥራዎች ናቸው። አውግቸው በአንድ ወቅት በራሱ አንደበት ስለራሱ ሲናገር መጀመሪያ ጋዜጣ ነበር ማዞር። የኦርቶዶክሳዊት ወንጌላዊት ቤተክርስቲያን የስብከተ ወንጌል ክፍል ነበረ። እየመራው አይነ ስውር ነበሩ። እሳቸውን እየመራውኝ ከዛ ከእሳቸው ያስተምርሃለሁ ምናምን የቀን ትምህርት ብለውኝ ነበረ። የቀን ትምህርት አመቱ መስከረም ሲመጣ የቀን ያስገቡኝ ስላቸው እንዴት ይመቸኛል እኔ አንተ ካልመራሃኝና መስሪያ ቤት ካልወሰድከኝ የምፈልገውን ካልጻፍክልኝ እኔ በምን ሰዓት ላገኝ ይችላለሁ? የቀን ትምህርት ቤት ከገባህ አይመችም አሉኝ።
ከዛ በኋላ እንግዳውስ ጋዜጣ አዞር ነበር። ያኔ እዛ ያለን የኦርቶዶክሳዊት ቤተክርስቲያን ጋዜጣ ነበረ። እሱን በመኪና እያዞርን እንሸጥ ነበረ። ከዛ የጋዜጣ መሸጡን ስራ ስለለመድኩት እንግዳውስ ጋዜጣ እየሸጥኩ ልማር አልኳቸውና እሺ አሉኝ። ጋዜጣ እየሸጥኩ መማር ጀመርኩኝ። ከዛ በኋላ ጋዜጣው በሳምንት አንድ ጊዜ ነው የሚወጣ። በኋላ እኔም የጸሎት መጽሐፍ መሸጥ አለብኝ አልኩና ያኔ ተስፋ ገብረስላሴ ዘብሔረ ቡልጋ እሳቸው መጽሐፍ ቤት ነበራቸው መርካቶ። ከዛ መልከ ማርያም ምናምን በ20 ሳንቲም ነው የምንዋጣው። እሱን እያዞርን በየቤተ ክርስቲያኑ እሸጥ ነበረ። ከዚያ በኋላ እኔን አሮጌ መጽሐፍ ተራ እንዳጋጣሚ በዛ ሳልፍ አንድ ያውቀኝ የነበረ እዛ የሚሸጥ ነበረ። አንተ ለምን እንደዚህ እግርህ እስቲላጥ ድረስ ዝም ብለህ ሀገሩን ስታዳርስ ትውላለህ? ለምን እዚህ አሮጌ ሳጥን አሰርተህ እዚህ ለምን ቁጭ ብለህ ለምን እንደኛ አትነግድም አለኝ። በኋላ እሺ አልኩና አሮጌ መጽሐፍ ተራ ሳጥናችንን ሞልተን እንሸጥ ነበረ። አውግቸው መጽሐፍ መነገድ የጀመረው በጓደኛው ጥቆማ እንደነበር ይናገር ነበር። ከመጽሐፍ ንግዱ ጎን ለጎን ዘመናዊ ትምህርቱን በንጉሱ ወልደ ጊዮርጊስ ትምህርት ቤት በማታ ፕሮግራም ከ3ኛ ክፍል ጀመረ። በ1985 ዓ.ም ለእፎይታ መጽሔት እንደተናገረው ግማሽ የቀን ግማሽ የማታ እየተማርኩኝ 12ኛ ክፍልን ከጨረስኩ በኋላ ዩኒቨርሲቲ የመግባት ዕድል አገኘው። ይሁን እንጂ ገና የአንደኛ ዓመት እያለው ወቅቱ የኢሃፓ እንቅስቃሴ ስለነበር እኔም ደግሞ የኢሃፓ አባል በመሆኔ ትምህርት መማር የለብንም በሚለው የትግል አቋም አቋርጬ ወጣሁ። ከዚያ ወደ መጽሐፍ ንግድና ወደ ሌላ ሥራ ተሰማራሁ ብሎ ነበር በአንድ ወቅት። በ1974 ዓ.ም በኩራዝ አሳታሚ ድርጅት ባርታይነት ተቀጥሮ ለ7 ዓመታት ያህል ሰርቷል። አውግቸው ተረፈ የአእምሮ ሕመም የጀመረው በዚህ ወቅት እንደሆነ ይናገር ነበር። እኔ የታመምኩት ኩራዝ አሳታሚ ድርጅት ስሰራ ከጠዋት ጀምሮ እስከ ምሽት 2 ሰዓት ድረስ ያለማቋረጥ አነብ ስለነበር ነው። ያውግቸው ተረፈ የመጀመሪያ ጽሑፍ እነ ወተቴ የሚል አጭር ልቦለድ ነው። በ1972 ዓ.ም ነበር የጻፈው። አውግቸው ያልታተሙና የጠፉ ሥራዎቹን ጨምሮ ከ20 በላይ መጽሐፍት የጻፈና የተረጎመ ጸሐፊ ነው። ጥቂት የማይባሉ ድርሰቶች ጠፍተውበታል። በአንድ ወቅት ስብሐት ገብረ እግዚአብሔር እንዳለው አንድ ጊዜ ርዕስ የሌለው ረጅም ልቦለድ ደርሶ አንብቤው ከመጠን በላይ ተገርሜበት በኋላ ጉድጓድ ጣለው። በመርካቶ መሳለሚያ ይኖር የነበረው አውግቸው ኮንዶሚኒየም ደርሶት ቃሊቲ ገላን ኮንዶሚኒየም መኖር ጀምሮም ነበር። የፕሮፌሰሩ ልጆች የሚል ቤሳ ልቦለድ፣ አረቢያን ናይት 3ኛውን ክፍል እንዲሁም እብዱን አሻሽሎ ለማሳተም በዝግጅትም ላይ ነበር። ከቤቱ መራቅ ከጤንነቱም ሁኔታ ጋር በተያያዘ ብዙ መንቀሳቀስና ከሰዎች ጋር መገናኘት ያዳግተው ነበር። አውግቸው ተረፈ በ2008 ዓመተ ምህረት የበጎ ሰው ሽልማት ተሸላሚም ነበር። ስም አይቀበርም። ከመልካም መልካም የምንወዳችሁ የሸገር ቤተሰቦች በዛሬው ስም አይቀበርም ፕሮግራማችን ታዋቂውን ደራሲ ህሩይ ሚናስ አውግቸው ተረፈን እያሰብን ነው። እዚህ ጋር የወዲያነሽ ጉንጉን በተሰኙና በሌሎችም ተወዳጅ መጽሐፎቹ የሚታወቀው አንጋፋው ደራሲ ኃይለ መለኮት መዋል ስለ አውግቸው ተረፈ ህሩይ ያጫወተንን አዳምጡ። ሰላም ሰላም ጋሻ ለመለኮት መዋል። እንግዲህ አውግቸው ተረፈ ህሩይ ሚናስን እናስባለን ዛሬ። እንግዲህ የመጽሐፍ ደንበኛህም ነበር በመጽሐፍ ንግድ ውስጥ በነበረ ጊዜ። ከዛ ጀምረህ እስቲ ንገረን ጋሻ ልዬ። እሺ ከህሩይ ሚናስ ጋር የተዋወቅነው በ1962 አካባቢ ነው። እኔ ወደ አዲስ አበባ እንደመጣሁኝ እና መምህርነት እንደጀመርኩኝ መጽሐፍት መዘክር ነበር የምውለው እና አንዳንድ ጊዜ መርካቶ አሮጌ ተራ ይሄ ከተማ አውቶቡስ አንበሳ አውቶቡስ መቆሚያ አካባቢ ነባር የቆዩ መጽሐፍት ይሸጣሉ። አሮጌ መጽሐፍት የሚለው ስለማይጥመኝ ነው እና ያው በአገልግሎታቸው ነው አሮጌ የሚለው ህዝቡ በዘልማድ እና እዛ ብዙ ደንበኞች ነበሩኝ እስካሁን ድረስ አሉ። አንዱ ለምሳሌ ክብሩ የሚባል የመጽሐፍ ነጋዴ አለ። ወጣቶችን እኔ ዛን ጊዜ አንዱ ደንበኛዬ ነው። ከሱ ቀጥሎ ደግሞ መስፍን የሚባል ነበር እንደዚሁ እሱም ደንበኛዬ ነበር። በዚያው መደዳ ተቀምጠው መጽሐፍት ከሚሸጡት መካከል አንዱ ህሩይ ሚናስ ነው እና የዛን ጊዜ የሚጠራው በህሩይ ሚናስ ነበረ። ስለዚህ ህሩይ ያው ቁጭ ብሎ መጽሐፍቱን ይዘረጋና ትልቅ አረንጓዴ ሳጥን አለው መጽሐፍት ማስቀመጫ። ከዛ የዘረጋቸውን መጽሐፍት ታያለ። መጽሐፍ የሚያነብ ከሆነ ተመስጦ ከሆነ ቀና ብሎ አላይህም። ባለቤቱ የለም ይልሃል ሲፈልግ ላለመገበያየት እንዳይቋረጥበት ንባቡ። ከዛ ደግሞ አይቀለል ካለውና ለምሳው ለቁርሱ ወይም ደግሞ ለራሱ መሸጥ ከፈለገ ደግሞ ያውና ወዲያው የምትፈልገው መጽሐፍ ታነሳለ። ህሩይ በጣም የሚገርመው ነጋዴ አይደለም። በቃ ተራ መኖሪያ ለዕለት ፍላጎት ማሟያ ነው የሚፈልገው።
እዚህ አንድን መጽሐፍ የዛን ጊዜ በ2 ብር በ3 ብር ትገዛዋለህ። በሳንቲም ቤት ይገዛል። ራሱም ሲሸጥ ከማተሚያ ቤት ወጥቶ ከ35 ሳንቲም ከ45 ሳንቲም ጀምሮ ነው የሚሸጠው እና 1 ብር ነው 2 ብር ነው። ትንሽ ወደድ የሚሉት የእንግሊዝ ኖቭሎች ትርጉም የሆኑ ደግሞ የፈረንሳይ መጽሐፍ እንደገናም የጀርመኖች የሩሲያ የአሜሪካኖች ወዘተርፈ እነኚህ የባዕድ መጽሐፍት እነሱ ናቸው ከፍ ያለ ዋጋ ያላቸው። ከፍ ያለ ዋጋ ስለህ ደግሞ ገፋቢል 4 ብር 5 ብር ገደማ ነው እና ቁጭ ብሎ የመጽሐፍት ይሸጣል። እዛ እየሄድኩ መጽሐፍ በመገዛበት ጊዜ እሱ ጋር መርጦ ስለሚገዛ የምፈልገውን አይነት መጽሐፍ አገኛለሁ። ከመመላለስ ብዛት የተነሳ ተግባባን ጓደኞች ሆን። እሱም ምንም የዛን ጊዜ ከልክ በላይ ያነባል፣ በጣም ያነባል። አይጽፍም ነበር የዛን ጊዜ ገና ነበረ። ስለዚህ እዛች ቁጭ ብዬ ከሱ ጋር እዛ ምንድነው መቀመጫውን ፈቀቅ ይልልኛል። ትልቅ ነው ሳጥኑ፣ መጽሐፍት ማስቀመጫ ሳጥኑ። እዛ ሁለታችንም እያነበብን እንቆያለን። የምፈልገው ከሆነ ያው 1 ብር ከ50 1 ብር 2 ብር በዛ አይነት ይሸጥልኛል። በዚህ አይነት እየገዛሁኝ የወሰድኩ ቤት ያነባለሁ። ከቤተ መጽሐፍት ውጪ የምፈልገውን መጽሐፍ ከሱ ወስዳለሁኝ ካገኘሁኝ። እንዲህ እያልን ለብዙ አመታት ደንበኛ ሆነ። እሱ የሸጠልኝ መጽሐፍ በዛን ዘመን የሸጠልኝ መጽሐፍ በተለይ በዛን ዘመን የነበሩት ኖቭሎች፣ የእንግሊዝ ኖቭሎች አሉ፣ ልቦለዶች፣ የፈረንሳይ ትርጉሞች አሉ። ከአሜሪካኖች ደግሞ የኔ ሄሚንግዌይ አይነት መጽሐፍት አሉ። አሁን ደራሲያኑ መዘርዘር አያስፈልግም። እነዚህ እና የሩሲያ መጽሐፍት ደግሞ በጣም እሱም ይወድ ነበር። እኔም እንደው ነፍሴ ናቸው እና እንዲህ እያልን ለብዙ አመታት ያው ቀጠል እስከ 69 ዓመተ ምህረት ቀጠል። ቢያንስ እንደው ቢርቅ ቀኑ በ2 ሳምንት እሄዳለሁ፣ በሳምንት እሄዳለሁ። አንዳንድ ጊዜ መርካቶ በሄድኩ ቁጥር ደግሞ እሱ ጋር ሳልደርስ አልመለስም። ዋና ደንበኛ እሱ ነው። ከዛ ቀደም እንዳልኩ 5-6 ሌሎች ደንበኞችም አሉኝ። ከህሩይ ጋር በዛ ሁኔታ ተዋወቅን። ከ69 በኋላ ተለያየን። ለምን? እኔ እስር ቤት ገባሁኝ በ69 ዓመተ ምህረት። ከ69 እስከ 72 መጨረሻ እስር ቤት ስለነበርኩኝ ተለያየን። እንደተፈታሁ ግን መጽሐፍ መፈልጋቸውን መጽሐፍት ለማግኘት ህሩይ ጋር ነበር የሚሄደው። አድማጮቼ ግን ጋሻ ለመለኮት ለምን ታሰርክ ሊሉ ይችሉ ይሆን? እዚች ጋር ችግር አለው። ምን አጋጥመው ነው አንተ በዚሁ በጨዋታችን ላይ? ፖለቲካ ነው። የኢህአፓ አባል ነበርኩኝ። በኢህአፓ ውስጥ የሰራተኛው ክንፍ አባል ነበርኩኝ። ኢላማ የሚባል ይሄው ነው። በዛው ታስረህ እንደገና ከስንት ዓመት በኋላ ወጣ? 3 ዓመት በኋላ ወደ መጽሐፍ ጎራው ሄድክ። ደግሞ ወደሱ እንደ ሌላ ምን መላለኝ? ያው ነው። ስለዚህ እሱ ነው። ከዚያ ህሩይ ጋር ነው ሄድኩት። ተገናኘን። እንዴት በእንደነህ እንደው ጨረሰው ጨዋታችንን። ከዚያ ባሴ ሀብቴ ደግሞ የሚባል የሱም ጓደኛ ነበረ፣ የኔም ጓደኛ የሆነው ነበረ። ለምን? ባሴ ሀብቴ ያ ቃል የሚለውን የተረጎመው ነው። ሌሎችም ብዙ በጣም ምርጥ ገጣሚ ነው። ወደ 5 እና 6 መጽሐፍት አሉት። ከባሴ ጋር የተዋወቅ ነው። እነሱ የአገር ልጆች ናቸው። አንድ ላይ እዛው ተወልደው ያደጉ ናቸው። እዚህ ግን ከመጡ በኋላ ባሴ መምህር ነው የሆነው። በመምህርነት ምክንያት ነው ከባሴ ጋር የተዋወቅ ነው። ስለዚህ ህሩይ ጋር በሚሄድበት ጊዜ ካለኝ ከፍዬ ወስዳለሁ፣ ከሌለኝ ይሰጠኛል። በቃ አንብቤ መልሳለሁኝ። ስለዚህ ከ72 73 ጀምሮ ለጥቂት ጊዜ እንደወሰድኩኝ ከአዲስ አበባ ወጣሁኝ። እኔ ወደ ገጠር ሄድኩኝ። ከዛ በ77 ነው ተመልሼ የመጣሁት። 4 ዓመት ይሁን 4 ዓመት ተኩል ቆይቼ ተመለስ። አሁንም ከህሩይ ጋር ተገናኘን። አሁን ወደ ጠነከረው ጉዳይ ስንመጣ 77 ላይ ተቋርጣ የነበረች መጽሐፌን ጻፍኩኝ። ዝም ብሎ ቀርታ የነበረች የወዲያነሽን። ከዚያ በኋላ እየተገናኘን ስንሄድ 78 ነው። 78 አጋማሽ ላይ መጽሐፏ እንደታተመች አንድ ጓደኛ አለኝ፣ የእስር ቤት ጓደኛ የነበር የህግ ባለሙያ ነው። በየነ ገብሬ ይባላል። አዲስ አበባ መዘጋጃ ቤት ይመላለስ ነበር። ከህሩይ ጋር ዳግም የጠነከረ ግንኙነት ያደረግንበትን ነው አሁን የምነግርህ። ከመጽሐፍት ግንኙነታችን ሌላ፣ ከንግዱ ከመጽሐፍ መዋዋሱ ሌላ ያለው ነው የምነግርህ። እዛ አዲስ አበባ መዘጋጃ ቤት ስዩም ተፈራ፣ አልዓዛር አለ፣ ሌሎችም አሉ፣ ጋሽ ስብሐት አለ። እነኚህና ሌሎች አንድ ላይ ሆነው የመጽሐፍ ክበብ ነበራቸው። ቅዳሜ 7 ሰዓት ተገናኝተው እስከ ማታ ድረስ ነው የሚያነቡ እስከ 1 ሰዓት። ከዛ ያ ጓደኛዬ ይሄንን ነገረኝና አስተዋወቀኝ። ከጋሽ ስብሐት ጋር ተዋወቅን። ጋሽ ስብሐትን የማውቀው 2 ጊዜ ነው። አንዱ በስነ ጽሁፉ ብቻ በጋዜጣና በመጽሔቶች ላይ ነበር የማውቀው በፊት። አሁን በ77 ዓመተ ምህረት ላይ ጥቅምት ወር ላይ በ78 ላይ ያው ምንድነው ንባብ ክበብ ተገናኘን። የእነሱ ክበብ አባል ሆንኩልህ ነው። ከዚያ እዚያ ማዘጋጃ ቤት ማንበባችን ቀረና ወዴት ሄድን? ወደ መሳለሚያ ሄድን። መሳለሚያ
ቀበሌ 26 ይባላል ከፍተኛ 7 የህሩይ መኖሪያ ቤት እዚያ ነው እና እዛ መሳለሚያ ስንሄድ 178 እንሆናለን። ባሴ አለ ራሱ ህሩይ አለ እኔ አለሁ ጋሽ ስብሐት አለ ደምሴ ጽጌ የሚባል አንድ የታወቀ ጋዜጠኛ ነበር። አዲስ ዘመን አዘጋጅ ነበር። እሱ ነበር። አሁን እሱ ሞቷል፣ ህሩይ ሞቷል፣ ባሴ ሞቷል። ከዚያ ደግሞ አልፎ አልፎ መስፍን አለማየሁ የሚባል ምርጥ ደራሲ ነበር፣ ተርጓሚና ደራሲ እና የቲያትር ድርሰት የሚጽፍ መስፍን አለማየሁ ነበር። ህሩይ ቤት ግን አልፎ አልፎ ነው የሚመጣው። ጥበበ ተርፋ ቤት ነበር በብዛት የምንገናኘው። ደግሞ ከዛ በኋላ እንዲህ እያልን 7 እና 8 እየሆን እዛ ህሩይ ቤት እናነባለን። የህሩይ ቤት አንዲት ክፍል ቤት ናት። ከእንጨት የተሰራች ፎቅ ናት። ተከራይቶ የግለሰብ ቤት ነበር፣ ኋላ ተወረሰች አዋጅ። እዛች ነበር የሚኖረው እና የደራሲውን ህይወት መግለጽ ያስፈልጋል። አንድ አልጋ ናት ያለችው፣ አንድ ጠረጴዛና አንድ ወንበር ነው። የቤቱ ውስጥ 2 ትልልቅ አረንጓዴ እንጨት ሳጥኖች አሉ። እነዚህ ውስጣቸው ከገበያ አይሸጡም ብሎ ለራሱ ያስቀመጣቸው የሥነ ጽሑፍ መጽሐፍት ናቸው። በጣም የተመረጡ የሩሲያ መጽሐፍት፣ የእንግሊዝ ስነ ጽሑፍ፣ የፈረንሳይኛ ትርጉሞች ከጀርመንኛ የተተረጎሙ እንዲሁ እንደገና ደግሞ የአፍሪካ ደራሲያን ታላላቅ ደራሲያን፣ አሜሪካኖች ደግሞ እነኚህ ነባር የሆኑ ደራሲያን ማለት እጅግ የተወደዱ ክላሲክ የሚሏቸው አይነት እንደነሱ አይነት ናቸው። ሙሉን 2 ሳጥን ነው። እዛ ላይ ነው የምንቀመጠው። አልጋው ላይ ደግሞ መቀመጫ ነው። ሌላ ቦታ የለም። ሌላ ወለል ነው። ዝም ብሎ ጣውላ ቤት ነው። እዛ ተሰብስበን እናነባለን። የኛ ጉዳያችን አይደለም። ይሄ አማራ ለማረ ብሎ ነገር የለም። ህሩይ በስነ ስርዓት የሚኖርበት ቤት ነው። ያሸበረቀ የደመቀ አይደለም። ለአንድ ደሃ ደራሲ የሚሆን ቤት ነው። ስለዚህ እዛ ቤት ውስጥ እናነባለን። የሚነበበው ኖቭል ይነበባል ማለት ግለሰቡ የደረሰው ግጥም ይነበባል፣ ቲያትር ይነበባል። ለምሳሌ የአልዓዛር ሳሙኤል ግጥሞች፣ የስዩም ተፈራ ግጥሞችና የቲያትር ድርሰቶች፣ የባሴ ሀብቴ ትርጉምና የግጥም መጽሐፍ ማለት ራሱ የጻፋቸው የግጥም መጽሐፍ ህሩይ ራሱ። ከዚያ ደግሞ ሌሎችም እንደዚሁ በየተራ እናነባለን። ይዘህ መምጣት ግዴታ ሳይሆን ውዴታ ነው። ልታመጣ ትችላለህ፣ ላታመጣ ትችላለህ። ጨርሶ ደግሞ የማናመጣበት ቀን አለ። በዛን ሰዓት የሌሎች ሀገራት ታላላቅ ደራሲዎች ስራ ይዘከራል እና ያነበበውን ወይ ጋሽ ስብሐት ይነግረናል፣ ወይ ራሱ ባሴ ይነግረናል፣ ወይ መስፍን አለማየሁ እኔ እንደዚህ እንነጋገራለን። እከሌ የጻፈውን መጽሐፍ አንስተን ብለን እንነጋገራለን። ቀኑን ሙሉ በዛ ያልፋል። የምንለያየው ከምሽቱ 1 ሰዓት ተኩል ነው። ይሄ በየሳምንቱ ነበር የሚካሄደው። በዚህ አይነት ህሩይ ቤት ወደ 1 ዓመት ተኩል ገደማ ቆየን። ያው መጽሐፉ ታተማ። አንዱ መጽሐፉ ወይ አዲስ አበባ የሚለው መጽሐፍ አጫጭር ሾርት ስቶሪዎች አሉበት እና አውግቸው ተረፈ ብሎ ስሙን በአውግቸው ተረፈ ለወጠ። ለምንድን ነው የሚል ጥያቄ አንስተን ነበረ። ያው በወግ ታነሳለህ ወሬ ስናወራ። አሁን እኔ የምውለው አሮጌ መጽሐፍት መሸጫ ተራ አንድ ማንም ያላወቀኝ ሰውዬ ይሄንን አሁን ጽፌያለሁ ብል ማን ያምነኛል? ስለዚህ አውግቸው ተረፈ ብዬ ልጻፍና በዚያው ይታተም ብሎ ለኩራዝ አቀረበ። ኩራዝ አሳታሚ ድርጅት ነው ያሳተመው። ስለዚህ የብዕር ስሙ አውግቸው ተረፈ፣ ዋናው ስሙ ግን ህሩይ ሚናስ ነው። የቤተ ክህነት ትምህርት በደንብ ጥንቅቅ አድርጎ ተምሯል፣ ያውቃል እና አሳምሮ ያውቃል። በቃ በደንብ የተማረ ነው። ከዚያ በኋላ አውግቸው ተረፈም አንዱ ስሙ ነው፣ ያው መጠሪያው ሆኗል። ከገጠር ያመጣው ነባር ስሙ የተጠወቀው ስሙ ደግሞ ህሩይ ሚናስም አለ። እኔ በሁለቱም ህሩይ ነበር እንደውም የምለው። ያኛው አውግቸው ተረፈ እጅግ የማይዋጥልኝ ዋናው ስሙ እያልኩ እንግዲህ የግል የኔ። ስለዚህ እዚያ ያን ያህል ጊዜ ካነበብን በኋላ ወደ የደርግ እነኚህ አብዮት ጠባቂዎች ምኖቹ አንድ ቦታ ስበሰብ እንደ ስትነጋገር ትኩረት ያደርጋሉ፣ ይከታተሉሃል እና ከነሱ እንሰወር ብለን ወደ ቀጨኔ መድኃኔዓለም ሄድን። የስዩም ተፈራ እህት አለች እዛ ገብተን ያው አንድ 2 ዓመት ደግሞ እዛ ቆየን እያነበብን። አሁን እንዳልኩ ህሩይም ቢርቃውም ይመጣል። ብዙ ጊዜ እሱ ስድ ንባብ ነው የሚወደው። ስድ ንባብ በሚሆንበት ጊዜ ዝም ብሎ ነው የሚያዳምጠው። ምን አይናገርም፣ በጽሞና ያዳምጣል። ከዛ የሚጠይቀው ጥያቄ ካለ በዛ በቀረበው ድርሰት ላይ አስተያየቱን ይሰጣል። ለሚጠይቀው ጥያቄ ደግሞ ያው ደራሲው ወይም ጸሐፊው መልስ ይሰጠዋል። ብዙ ጭቅጭቅ አይወድም። ደግሞ የተፈጥሮ ሲሆን ደስ ይለዋል። በጣም ከተማ ነክ ከሆነ ይሄ ከኔ ቆዳ ጋር ይገጥምም፣ ይሄ ወደ ውስጥ የሚገባ አይደለም ይልሃል። ቢሰማውም ውዴታውን የሚገልጽበት መንገድ ነው። በዚህ አይነት ከ70 እስከ
85 ነው 86 ድረስ አብረ ቆየን ፕሮግራማችን ሳይዛነፍ። ከዚያ ደግሞ ወዴት ሄድን? ወደ ጥበበ ተርፋ የሚባል ታላቅ ሰዓሊ ነበር። 1 ዓመት ሆነው ካረፈ። የሱ ቤት ደግሞ ወደ 3 ቁጥር ማዞሪያ የሚባለው ወደዚህ ወደ አየር ጤና መንገድ ነው። እዚህ አካባቢ ጥበበ ተርፋ በጣም ከታወቁት ኢትዮጵያውያን ሰዓሊያን አንዱ ነው እና እሱ ቤት ደግሞ 2 ዓመት ገደማ እንደዚሁ በየሳምንቱ እየተገናኘን እዛ እናነብ ነበረ። እዚያ ስለሚርቀው ብዙ አይመጣም፣ ህሩይ አይመጣም። ነገር ግን ያው ስለምንገናኝ ማለት እንተረክለታለን። በመሃሉ ስራ ገብቶ ነበር የመጽሐፍ ንግዱን ትቶ ኩራዝ አሳታሚ ድርጅት። እዛ አርታኦትም ይሰራል፣ እንደገና ደግሞ መጽሐፍትም ይገመግማል። መደበኛ ቅጥር ሰራተኛ ሆኖ ይሰራ ነበር። ኋላ ያው አንዳንድ ህመም ምናምን አጋጠመው። ሌት ተቀን ነበር ማነብ። እስከ ምሽቱ 1 ሰዓት ድረስ ቁጭ ብዬ ዝም ብዬ አነብ ነበረ። የግምገማ ስራ አላስቀመጥም እና የነ ገበየሁ አየለ የነ ኃይለ መለኮት መዋዕል የእነሱን ድርሰቶች ሁሉ መጀመሪያ የገመገምኳቸው እኔ ነኝ። የኃይለ መለኮት መዋዕል የወዲያነሽን እኔ ነኝ ገምግሜ ወደፊት የበለጠ ሊጽፍ የሚችል ነውና የመጽሐፍ ቢታተም ጥሩ ነው ብዬ አስተያየት ሰጠሁለት። ከዚያ በኋላ የገበየሁ አየለን ጣምራ ጦር እና በዚህ አይነት ብዙ መጽሐፍ ዝም ብዬ የሚመጣው መጽሐፍ ደግሞ ዝም ብሎ ጽፈት ድርሰት ምን እንደሆነ የጋዜጠኝነቱንም ስራ የልቦለዱንም ስራ የፖለቲካውንም ስራ ምናምን እያደባለቁ የሚጽፉ ማሰይ ከቁጥር በላይ ነው። ከቁጥር በላይ የትና የት ናቸው እና እነሱን ሁሉ መገምገም ነበረብኝ። ሳልገመግም አስተያየት አልጽፍም እያልኩኝ እሱን ሳንብ ምናምን በቃ መንፈሴ እንትን አለ፣ ተረበሸ እና እንቅልፍ ማጣት ሁሉ መጣ። እንቅልፍ ማጣት ከዛ እንቅልፍ ሳጣ በቃ ወደ አይምሮ እንትን ማለት መታመም ሄድኩኝ። በዛ በህመሙ በጣም ያገዙትና የረዱ ሰዎች አሉ። ትንሽ አእምሮ ህመም ነው ያጋጠመው። በመጀመሪያ በጣም ትልቅ ጥረት ያደረጉለት ጋሽ አስፋው ዳምጤ ናቸው። በስራው ገበታ ላይ ባይገኝም ምንም ቢል እሳቸው ይሄን በትክክል ነው የማውቀው ስለሆነ ነው የምናገረው ምስክርነት ያግዙት ነበረ። ከዚያ ክብሩ ወልዴ የሚባል መጽሐፍ ነጋዴ ነው። እሱ እስከ መጨረሻው ድረስ እየተከታተለ እንደዚሁ ረድቶታል፣ አግዞታል። በቃ እንዴት ልበልህ ቃላት አይገልጸውም ያደረገለትን ውለታ እና ከዛ ወጣ ከኩራዝ አሳታሚ ድርጅት ወጣ። ለጥቂት ጊዜ ታመመ። ከከተማም ውጭ እየወጣ ምን እያለ ተንገላታ። ብቻ በመጨረሻ ግን ብሔራዊ ቲያትር አካባቢ አሁን ባንኮች አካባቢ ያሉበት ከብሔራዊ ቲያትር ማዶ ወደ ሰንጋተራ ስትሄዳለው መንገድ ላይ 130 መጽሐፍት እየዘረጋ የድሮ ጓደኞቹ መጽሐፍት እየሰጡት እሷን እየሸቃቀጠ እዛ ነበር የሚኖረው። መጀመሪያውኑ ገና በሽታው ሳይብስብኝ ኩራዝ አሳታሚ ድርጅት ሁኔታውን አይተው ወደ ሆስፒታል ወስዶኝ ነበረ። ምንድነው የሚባሉ ፐርሶኔሉ የሰራተኞች አስተዳደር ክፍል በመኪና ጭኖ ጳውሎስ ሆስፒታል ወሰደና አስመረመረኝ። በኋላ መድኃኒት ታዘዝልኝና መድኃኒቱን ገዝቶ በመኪናውን ቤቴ ይዞኝ ሄደና በል እንግዲህ ለ1 ወር ለ2 ወር ያህል እረፍት አድርገህ ሲሻል ትመጣለህ ብሎኝ ሄደ። እኔ መድኃኒቱንም ሳልውጥ ምንም ሳልን በማግስቱ የሄድኩና መስሪያ ቤት ገባሁ። እንደገና ደግሞ ሲብስብኝ እንደዚህ ዞሬ በየክፍለ ሀገሩ ዞር የለ ከክፍለ ሀገር እንደዚህ ስመለስ አሁንም በድጋሚ አማኑኤል ሆስፒታል ወስዶ አስመረመረኝና አስተኛኝ። ተኝቼ ስታከም መድኃኒቱን ሲሰጡኝ እንደዚህ ሽንት ቤት ገብቼ አውጥቼ ነበር የምጥለው ጠዋትም ማታም። በኋላ 1 ወር ከተኛው በኋላ ድኛለሁ ልቀቁኝ ብዬ አመለከትኩ። በኋላ እውነትም የዳንኩ መስሏቸው ሰዎቹ አወጡኝ ከሆስፒታል እና እንደገና ደግሞ ዙረት ጀመርኩኝ። ክፍለ ሀገር ምናምን ከተማ ውስጥ አዲስ አበባ ውስጥ መዘዋወር በየመንገዱ ምናምን ስዘዋወር ለ3ኛ ጊዜ ከመስሪያ ቤቱ መልቀቂያ ስጡኝ እኔ ስራውን አልፈልገውም ብዬ መልቀቂያ ወሰድኩኝ። ከዚያ በኋላ ኩራዝ አሳታሚ ድርጅት መልቀቂያውን ከሰጠኝ በኋላ መጽሐፍ ተራ አሮጌ መጽሐፍ ተራ ድሮ ማቃቸው ጓደኞቼ ዘንድ እነሱ ጋር እየዋልኩኝ አንድ ቀን እዛ የመጽሐፍ ተራ ጓደኞቼ እጄን ጠመዘዙና ይዘው አማኑኤል ሆስፒታል ይዘውኝ ሄዱ። በኋላ አስገቡኝ። እንደገና መድኃኒት መዋጥ ጀመርኩኝ። መድኃኒት መዋጥ ሲጀምር እውነትም ተሻለኝ።
በ15 ቀን በአንድ ወር ጊዜ ውስጥ በደንብ ድኜ ራሴን መቆጣጠርና ራሴን ማወቅ ጀመርኩ። ከዚያ በኋላ ለረጅም ጊዜ ሳላቋርጥ ቆየሁ። 5 ዓመት 6 ዓመት 7 ዓመት ምናምን እንደዚህ ስወስድ ነበረ። ከዛ ዳንኩኝ። እብዱን መጻፍ ጀመርኩ። ከታተመ በኋላ በቃ ሰው ወደደው። እንደዚህ አይነት ድርሰት በማቅረብህ በጣም ጥሩ አስተዋጽኦ አድርገሃል ብሎ የአማኑኤል ሆስፒታል ሽልማት ሰጠኝ። የምስክር ወረቀትም ሰጠኝ። ድሮ የጻፍኳቸው መጽሐፍት በድጋሚ እየታተሙልኝ ገንዘብ እያገኘሁ ነው። ትዳር አለው እዛን ጊዜ ማለት ልጅ አለው እና ልጁም አሁን የተለያዩ ስራዎች ይሰራል። እዚሁ አዲስ አበባ ነው ያለው። ስለዚህ ህሩይ በዛን ዘመን የቀበሌ ተመራጭ ሆኖ ነበረ። እዛ ለሚኖርበት ቀበሌ ቅድም ቀበሌ 26 የሚባለው ወረዳ 7 ያችን እያስመዘገብኩ ነው የምትል አንድ በጣም ምርጥ የሆነች ማስተርፒስ ስራለችው። በቃ እሷን እዛ ሆኖ ነው እያስመዘገብኩ ነው የሰራት። ዩኒቨርሲቲ ውስጥ ሾርት ስቶሪ ሲያስተምሩ ከሚያስተምሩባቸው ወይ ደግሞ ከሚጠቅሷቸው አንዷ ናት ሲሉ ሰምቻለሁ። ፍቃዱ ተክለማርያም ነብሱን ይማርና እዚሁኛ ሬዲዮም ላይ እያስመዘገብኩ ነውን ተርኳታል። አዎ እሱ በተለይ ሲያነባት ራሱ የሚገርም ነው። ጋሽዬ ይሄ ጥሩ ስራ ነው። በእውነት ይሄ ጥሩ ስራ ነው። ይገባል። ለመሆኑ ይገባል። እኔ ቀለም ስቀባውዬ የሰራሁበትን ቆርጦ ማስቀረት ተገቢ ነው? ጌቶች መስራት አትፈልግም ትፈልጋለህ? እንግዲያውስ ደህና ገንዘብ እከፍልሃለሁ። እየጠጣህ ባትሰክር ኖሮ በስራ ማን አጠገብህ ይደርሳል አሉኝ። ምን ቆርጦኝ ነው ጌታዬ? እሰራለሁ እንጂ ከተገኘ ማንኛውንም ስራ እሰራለሁ አልኳቸውና ቤታቸውን ስጠርግ አቧራውን ሳራግፍ የሸረሪት ድሩም ጥቀርሻውም ምኑም በአይኔ በጆሬ ባፌ ሲገባ ስሰራውዬ የድካሜን ዋጋ ከለከሉኝ። የቀለሜንም ዋጋ አብረው አስቀሩብኝ። ወይኔ መኩሪያ! አዎ ታዲያ ችላ ብዬ ያለፍኩት አይምሰልህ። እያስመዘገብኩ እንዴ! ባልና ሚስት ሲጣሉ ሲጨቃጨቁ መሳሪያ መዞ መጥቶ በሰደፍ መማታት ተገቢ ነው? እንዲሁ እኮ ተገቢ ነው ወይ? ይኸውልህ ለምን ከባለቤት ጋር ትጣላለህ ብሎ በሰደፍ የመታኝን ላሳይህ። ይኸው አንታጅ ምንስ እንዲሁ አብዮት ጠባቂ ቢሆን እንደኔ ድንጋይ ሲሸከም ጭቃ ሲያቦካ ቀለም ሲቀባ አይደለም የሚውለው? እያወቁት ልክ አይደለም። ስማ ጋሽዬ አንተን ጨምሬ ያስለቀስኩ ልበል። ይኸው ተመልከተው። ይሄን ደግሞ ከጓዳ ያወጣውን ተመልከተው። የ2 ብርሌ የከፈልኩለት እኔ ነኝ። በቀደም ጠመንጃህን አፈሙዙን ቀና አድርገህ ያዘው፣ ካርታ ሙሉ ጥይት እንደጎረሰ ምላጩን ነካ ካደረከው ሰው ትገላለህ አልኩት። ይሄ መጥፎ አባባል ነው። አሁን ይሄን በመናገሬ በጥፊ አጮለኝ። ወይ አሁን ስብሰባ አለብኝ ብሎ ሄደ። ምንም ይመክር ይመስልሃል? በእኔ ላይ እኮ ነው ምክራቸው። የፈለገኝን ያህል ብጠጣ እንደው የትስ ባድር ምን አገባቸው? የምሬን እኮ ነው ጋሽዬ። የቱ አልክ? ስንት ጠጅ ጠጣ? ምን አወራ? ይሄን ምን አባባላቸው? እኔ የምጠጣው ዛሬ ብቻ አይደለም፣ ሚስቴንም የምመታት ዛሬ ብቻ አይደለም። እንዴ ድሮ ጀምሬ ጠጅ ጠጣ ነበር፣ ሚስቴንም የምመታት ነበር፣ እሷም ልብሴን ትቀድብኝ ነበር። ተመልከተው ሸሚዝና ካሬተራ የለኝም፣ ባለቤቴ ቀዳብኝ ነው። ታዲያ የትናንቱ ጠብ አዲስ መሆኑ ነው በሰደፍ እንድመታና እንድታሰር ያደረገኝ? ተገቢ ነው። ባጠፋስ በሕጉ መሰረት አልጠየቅም። እሺ ለምን ስም ወጣልኝ? ለቤቴስ ቁጥር ለምን ተሰጠ? መታወቂያስ ለምን ተሰጠኝ? ወንጀል ብሰራ በሕጉ መሰረት እንድጠየቅበት አይደል? ሚስትህን መታህ ተብዬ በሰደፍ ጋሽዬ፣ ይሄ ጥሩ ስራ ነው። አትዘከርብኝ ጋሽዬ፣ ተበሳጭቼ ነው። ግን የሰከርኩ እንዳይመስልህ። ትናንትኛ ቀበሌ ሳሙና መጣ። ጦርነት የተነሳውን በሱ ነው። ትግል፣ ትንቅንቅ፣ ግብግብ ተነሳ። ልጅ አዋቂው ዋይ አለ። ይኸውልህ ኮቴን ይዘው ሲጎትቱኝ ቀደዱት። ይኸው ተመልከተው። ያንን ሁሉ ጩኸት ማን አመጣው? አሁን ሊቀመንበሩ መጣና እንዲዘጋ ትእዛዝ ሰጥቶ ሄደ። እኛም ወጣንና ደጁ ቆመን ዝናብ ይቀጠቅጠን ጀመር። ታዲያ ይሄ ተገቢ ነው? ይሄንንም እያስመዘገብኩ ነው። ድሮ የነበርኩበትን ቤት ባለቤት ታውቀው የለ? ታውቀው የለ? ይኸውልህ እሱ ነው
ያኔ 15 ብር የሚሸጠውን ጫማ ዛሬ 40 ብር 50 ብር፣ የ7 ብር ሸሚዝ 30 ብር፣ የ40 ብር ኮት 150 ብር የሚሸጠው ይሄው እሱ ነው እንዲህ የሚሸጠው እሱ ነው። ላንተ ምን እነግርሃለሁ? ስንት ሱቅ እንዳለው እያወቅ ይባስ ብሎ የቀበሌው ህብረት ሱቅ የሚያስመጣውን ዕቃ ሁሉ ባሽከር በገረድ በሚስት በዘመድ አዝማድ አስገዝቶ ይወስደዋል። የሳሙናውንም ጦርነት ያስነሳው እሱ ነው። ለመሆኑ ያ ሁሉ ረብሻና ጩኸት ከየት መጣ? ህብረት ሱቁስ ለምን ተዘጋ? እንደሚባለውማ ተሊቀ መንበሩ ጋር ተሻርኮ አዘግቶ ሲያበቃ በጎን ያስወስደዋል። ከዚያ ሳሙና አለቀ ይባልና ስኳር አለቀ ይባልና እንደገና እስቲመጣ ጠብቁ ይባላል። ለነገሩማ የአንድ ሳሙና መግዣ ጥቼ ተበድሬ ያልነበር ሄድኩ። ብገዛውስ ምኑን ላጥብበት ነው? አረ ለምን ይሄንንም እያስመዘገብኩ ነው። ጋሽዬ መኩሪያ ብለው ስም ያወጡልኝ ለምንድን ነው? ከሌሎች ሰዎች ተለይቼ እንድታወቅበት አይደል? ለቤቴስ ቁጥር ለምን ተሰጠው? አጥፍቼ ብከሰስ የትም ሄጄ እንዳላመልጥ አይደል? ገና ለገና ቤት ኪራይ ከፍያለሁ ብዬ ባልከፈሉት ሰዎች ላይ መኩራትና መሳቅ ይገባኛል? ቤት በሌላቸው ላይ መኩራት ይገባኛል? ይህች እንደባላችንን አሁን እንዲህ መከራችንን ልታሳየን መጀመሪያ ብትያት እንዴት ታሳዝን ነበር መሰለ። ረስተኸው ካልሆነ የመጣችለት ከባድ ዝናብ ይዘንብ ነበር። ታዲያ ልጇን አዝላ መጣችና ተዝናቡ ለመጠለል ጥግ ቆመች። የኛን ቤት ታውቀው የለ በረንዳ ያለው ምን የለው፣ እንዲያውም ቆርቆሮ አርጅቶ ወንፊት ሆኖ የቤቱ ግድግዳ ስለማያስጥለው ከላይ ዝናቡ ከታች ጎርፉ ተጋግዞ ሊጥሉት እንደ ሐምሌ ደመና ከብዶ ያስፈራራል። ሴትዮ ምን ትፈልጊያለሽ? መቼም በዚያ ዝናብ ጤነኛ ሰው ደጅ አይቆምም። በዚያ ላይ ብርድ አንጀቷ ድረስ ገብቶ ያንቀጠቅጣታል። ከውሃ የወጣች አይጥ መስላ በጣም አሳዘነች። የኋላውን ምኑን አውቄ እንዲያው ሆዴ ስለማይችል ብቻ ነው። ሴትዮ ልጅሽን ጨምረሽ በዝናብ አትግደይ፣ ግቢና አባሪው ምንም ቢሆን ውስጡ ከውጪ ሳይሻል አይቀርም ስላት እያፈረች ገብታ ተቀመጠች። ባለቤቴ ደግሞ ይህን ያህል ዝናብ ተሚያበሰብስሽ ለምን አንዱ ቤት አትጠለይም ኖሯል ብላ ለቡና ማፊያ ያቀጣጠለችውን ከሰል እንድትሞቅ አቀረበችላት። ኋላ ብናያት አትሄድም። ሴትዮዋ ምን ሆናለች? ተባሏ ተጣልታ ይሆን አልኩና እምይ ዝናቧ ባርቷል፣ ሂጂና ለባለቤትሽ ምናምን አብሲለት አልኳት። አንገቷን ቀና አደረገችና አይሄ ባል እንዳለው ሰው ሁሉ አለች። ባል የለሽም እንዴ? የለኝም። ቤትሳ ባል ባይኖርስ ወደ ቤትሳ አትሄጂም አልኳት። የለኝም አለችና አይኗን ባዶ ግድግዳ ላይ ሰክታ ልጇን ማጥባት ቀጠለች። እንግዲህ ሲመሸት ትሄዳለች፣ ባይሆን አድራ ነገ ትሄዳለች ብለን አሳደርናት። በበነጋታው ብንጠይቃት ምን መሄጃ ያለኝ አለች። ይህን ሰሞን ብርድ ሲሆን ጊዜ ልጄን አመመብኝና ምናልባት ብርዱ ይሆናል ትንሽ ስትሻለው የሚያስጠጋኝ ሰው ባገኝ ብዬ ስፈልግ እግሬ እናንተ ቤት አደረሰኝ ብላ ልጇን ታቅፋ ለመሄድ ስትነሳ ሆዴ ተንቦጫቦጭ። ባለቤቴ ደግሞ አብራን እንድትሰነብት ስለማትፈልግ በክፉ አይኗ አየቻት፣ ፊት ነሳቻት። ወንድ ነኝ ብዬ የባለቤቱን ቁጣ ንቄ እንግዲያውስ ትንሽ ቀን ተቀመጪ ብዬ ወጥቼ ሄድኩ። የባለቤቴን ቁጣ ለማብረድ ስል ክረምቱን አብራን ከረመች። ይሄው በጋውንም አጋመስ ነው። አሁን ከቤቴ ውጭልን አልወጣም። ቤት ኪራይ አግዥን፣ ገንዘብ የለኝም። የምናደርገው ተቸግረናል። ደግሞ በዚያ ላይ ቤት ውስጥ ምንም ዕቃ ማስቀመጥ አልቻልንም። እንጀራው፣ ሽሮ፣ ሽንኩርቱ ከራት ከተረፈ ቀን ይሰረቃል። ቢቸግረን ልብሳችን ሳጥን ውስጥ እንቆልፍበታለን። ከእንጀራ አቅም እንኳ ደግሞ በሷ ተብሶ በሆነ ባልሆነው እየከሰሰች ቀበሌ ትወስደናለች። አንድ ቀንማ ላቢወት ጠባቂው ጠላና አረቄ ስትገዛለት በአይኔ በብረቱ አይቻታለሁ። ያውም የጎጃም አረቄ ዳግም። ይህንንም እያስመዘገብኩ እንደኔ ወዛደር ስለመሰልከኝ ምክርህን እንድታካፍለኝ ብዬ ነው ጋሽዬ። እንደው ጋሽዬ የጠጅ አጭበርባሪ ዛሬ 2 ብርሌ ነው የጠጣው ቢልህ ልቀቀው። እንደለመደ ነገ ሲመጣ 2 ጠጥቶ እንደሆነ የ4 ስታስከፍለው ልክ ይመጣል። ግን የቀጅ አጭበርባሪ አይጣልብህ። ገና ለገና 3 እጥፍ አድርጎ ይጠይቃል። ያለብህን ዝም ብለህ መክፈል ብቻ ነው። ሁሉም የሚረዳው ለቀጁ ነው። ያ ሁሉ አጨብጫቢና አቃጣሪ አንተ አጭበረበርክ እንጂ ቀጅ አጭበረበር አይደል።
በተለይ እንደኔ ራቁትህን የምትሄድ ከሆነ እንደዚህ ራቁትህን የምትሄድ ከሆነ አለቀልህ። ሰው እንዴት ከትንሹ ጣት ይቆርጣል? አሁን 2 ሰዓት ነው አይደለም? ግድ የለም ተው 2 ሰዓት ነው እንበል። ግን ያቆጣጠሩን ደንብ ህጉን ስላወቀው ነው ሰዓት ያሰርከው አይደለም? እስቲ በል ፍረደኝ። ምላጭና ቃታ ለይቶ የማያውቅ ሰው ካርታ ጥይት አቅሞ አፈሙዙን ወደ አንተ ዙሮ ሳያስጠብቅ አጠገብህ ቢቆም ምን ይሰማሃል? ጋሽዬ በእኔ ደርሶብኛል። እኔ ሌላ እንደው ምንም አላልኩት። እባክህን ሰውዬ ጠመንጃህን ቀና አድርገህ ያዘው። ወዲያውም ህጉን አውቀህ ማክበር አለብህ። አንተን ምን ያስፈራሃል? ጸረ ህዝብ ነህ እንዴ? ታልሆንክ አይነካህም አለኝ። ይሄ ተገቢ ነው ወይ? ከሚስቴ ጋር ብጣላስ መመታትና መታሰር አለብኝ? ለምን ስም ወጣልኝ? ለቤቴስ ቁጥር ለምን ተሰጠው? መታወቂያስ ለምን ተሰጠኝ? ከሌሎች ተለይቼ እንድታወቅበት ወንጀል እንዳልሰራ አይደል? ታዲያ ባጠፋስ በህጉ መሰረት አልጠየቅም? እሰረው ስደበው ይላል ህጉ። ጋሽዬ በጣም አዝኜ አለቀስኩ። በጣም አዝኜ አለቀስኩ። ባልማር ገንዘብ ባይኖረኝ አይደለም ማውቀው ጓደኛዬ አብረን እየሰራን እኔን በሰደፍ መምታትና ማሰር ይገባው ኖሯል። ያውም ያለ ምንም ጥፋት። እንባ እንዳይመስልህ ደም አልቅሼ ነው ለፈጣሪ የነገርኩት። እንዲህ አድርጌው እንዲሁ ጠመንጃው የሚመዘዘው እንደኔ አይነቱ ደሃ ጓደኛው ላይ ነው። አዎ ይሄንንም እያስመዘገብኩ ነው ጋሽዬ። ቀበሌዎችን ጨምሬ ነው የምከስ። በእነሱም ላይ ብዙ ነጥብ ይዣለሁ። መቼስ የሚሰሩትን ስራ ታውቀው የለ። እነሱስ መቼ አጡት? ሐሙስ ዕለት እኔን ሲያዩ ተንሾካሾኩብኝ፣ ሳቁብኝ። ክፋት ማሰቤን አውቀው በእነሱም ላይ ብዙ ነጥብ አለኝ። ብዙ የመጣውን ጤፍ ያደረሱት ስኳርና ብርድ ልብሱን ለማናከፋፈሉት። ማክሰኞ ዕለት ጤፍ መጣ። ጧትም ማታም ጥሩምባ ተነፋ። ወተን ተሰለፈ። በደንብ አልተሰለፋችሁም ረብሻ አስነስታችኋል ብለው ህብረት ሱቁን ዘጉት። ግን ጤፉን የታደረሱት ሱቁስ ለምን ተዘጋ? ሰውስ ዋይ ብሎ ለምን አለቀሰ? በዚህ ሁሉ ነገር በጣም አዝኛለሁ። በጣም በቀበሌዎች ላይ ብዙ ቅሬታ አለኝ። ብዙ ቅሬታ። ጋሽዬ ልጅን መቅጣት በልጅነቱ ነው። ልቅ ከሰደድከው ዋጋ የለውም። ሚስትና ልጆችህን ማስተዳደር ካቃተ ራስህን አዋረድክ ማለት ነው። ይሄ ለጨው ይሄ ለበርበሬ ብለህ የቤት ወጪ ስጣት። ግን ደግሞ እንዳትንቅህ ያስፈልጋል። ገንዘብ ከሌለ ቤትህን ማስተዳደር ካቃተ እንዴት ብለህ ሚስትህን ለመቅጣት ትነሳለህ? ምንህ ናት? የኔ ነገር ያሁኑ ይሄን ይመስላል። ከገንዘቡ ገንዘብ የለኝም፣ ከክብሩ ክብር የለኝም። ምን የቀረ ነገር አለኝ? ምንም። እቤት በፊት ገንዘብ በነበረኝ ጊዜ ባለቤትና ልጆቼ ገና ከሩቅ ድምጼን ሲሰሙ የት እንግባ ይሉ ነበር። ዛሬ ግን አይ ገንዘብ ባለቤቴን ታውቃት የለ። ምን ነው እዚህ መንታው መንገድ ላይ ወደ ግራ ስትታጠፍ አንድ ቡና ቤት የለም? ታዲያ የቡና ቤቱ እንጀራ ጋጋሪ መሆኗን አታውቅም? እንዴት አታውቃትም? እዚህኛ ሰፈር እየኖርክ። እርግጥ ድሮ ወፍጮ ቤቱ አጠገብ ስንኖር እኔ በምሰጣት ገንዘብ ነበር የምትተዳደር። ተመልከት፣ እነዚያ ሁለቱ ወደ ጓዳ የሚገቡትን ሰዎች አየህልኝ? አያቸው? ሁለቱ ኪሳቸውን አየህልኝ? ምን ያሳበጠው ይመስልሃል? ነገር እኮ ነው። ነገር በኪሳቸው ሙሉ የያዙት ተንኮል ነው። ቅድም ስብሰባ፣ አሁን ጠጅ ቤት፣ ኋላ መስከርና እኔን መደብደብ፣ ማሰር፣ በሰደፍ መምታት። ህጉ እንደዚህ ይላል ጋሽዬ። ምን ሲመክሩ አምሽተው ነው በእኔ ላይ ደረታቸውን የሚነፉ? እነሱ ሰክረው እኔን ሰካራም ይሉኛል። እውን ጋሽዬ ጋዜጣውና ራዲዮ ደብድቡ እሰሩ ይላል። እኔ ጋዜጣ ማንበብ አልችልም፣ ራዲዮም የለኝም። ይህችን ብቻ ስማኝ በሞቴ ጋሽዬ፣ በእግዚአብሔር ይዤሃለሁ። የልትሄን ነው? ይህችን እኮ ስማኘው። ቁጭ በል ቆይ ስማኘው። ይኸውልህ ጋሽዬ ገንዘብ አለኝ፣ ግድ የለህም። ግድ የለም ለአሁኑ እከፍለዋለኝ። እንዲህ ለመሆኑስ ገንዘብስ ባይኖረኝ ስንት ዓመት ከተቀመጥኩበት ቤት ውጣ እባላለሁ? የት ሊጥሉኝ ነው? ህጉስ ይፈቅድላቸዋል። ስራ በነበረኝ ጊዜ የቤት ኪራይስ ልክ በልደታ ማግስት ነበር የምከፍል። ዛሬ ግን ከየት አመጣለሁ? መክፈል አቃተኝ። እግዚአብሔርስ ከተንኮለኞች ጋር አይደል? ለእኔ ምን ያዝንልኛል? የቀበሌያችን ሊቀመንበር ታውቆ የለ? ድሮ ከኛ ባልተሻለ ቤት ይኖር ነበር።
ዛሬማ የሚኖርበትን ቤት በእግርህ ለመርገጥ ያሳዝናል። በዚያ ላይ ፎቶ ወንበሩ፣ ፋሚሊ አልጋው፣ የቤት ዕቃው አንድም እኮ የቀረ የለም። ይታደስልኝ እያልኩ ሳመለክት ስንት ጊዜ መሰለህ የኔን። የሚገርመው ደግሞ እኔን አስወጥቶ ለአንድ ሹፌር ሊያከራየው ነው አሉ። አንድ ቀን እኔ በሌለሁበት አሽጓት ሄደ። እግሬው ላይ ወድቄ አቤት አልኩ። ስራ ሳገኝ እከፍላለሁ አልኩት። አይሆንም አለኝ። ባይሆን እኔን እሰሩና ባለቤትና ልጆቼ ቤቱ ተከፍቶላቸው ይግቡ አልኩት። መታሰሩን ትታሰራለህ ግን ከነ ባለቤትህ ነው አለኛ። ይሄ ጥሩ ስራ ነው? አሁን ጥሩ ስራ ነው ወይ? ይሄንንም እያስመዘገብኩ። ኧረ ለመሆኑ ጋሽዬ ቀበሌዎች የት እንደሚያመሹ ታውቃለህ? ታውቀዋለህ ወይ? ታውቀዋለህ? ይኸው ያንን ግሮሰሪ እንኳን አንተ ሕፃን ልጅ ያውቀዋል። እዚያ ያጠመደ ያጣቸው። ከፈለግህ በአራት ጠጅ እንወራረድ። አሁንም ብንሄድ እናገኛቸዋለን። ያቺ እኔ ደሳሳ ጎጆም የተሸጠች እዛ ቤት ውስጥ ነው። የዋዛ ሰው አልምሰልህ ጋሽዬ፣ ብዙ ነገር አውቃለሁ። ደሞም ለበላይ አቤት እላለሁ። ለአንድ ትልቅ መኪና ለሚነዳ ሾፌር ቤቴን እንደው አጫረቱብኝ ብዬ። ምናልባት እሱ በአንድ ጊዜ ጭነት ከሰውም ከእቃውም ብሎ ያመት ቀለቡን ያገኝ ይሆናል። የእሱን የትርፍ ጭነት ገቢ የእኔ 8 ዓመት ድካም ዋጋ ያስተካክለው። እኔ ምን አለኝ? ከእግሬና ከእጄ በስተቀር ቤሳቤስቲን የሌለኝ ደሃ ነኝ። እንደሱ ጉቦ መክፈል አልችልም ብዬ አመለክታለሁ። ቆይታ ያታለ ሳላሸንፈው ብቀር በገንዘብ መደለል አይሰራም እላቸዋለሁ። ምን ያስፈራኛል? አልፈራቸውም። እነሱ ቅቤና ጮማ ደፍኗቸው ልባቸው ቢደነድንና ሰውን ከቁም ነገር ባይቆጥሩም አሳያቸዋለሁ። ለሊቀ መንበሩ ለራሱ ፍትፍት በአገልግል ተሸክመው ቤቱ ድረስ ሲወስዱለት እና ሌላም አይቻለሁ። ደግሞ ይሄ ተገቢ ስራ ነው። ይህንንም እያስመዘገብኩ ዛሬማ አካሄዱና አነጋገሩ ሳይቀር ተቀይሯል። ጋሽዬ ያቺ መናጢ ደግሞ አዝኜ ባስጠጋት ላገኘችው ሰው ሁሉ ባጠና አልጋ ይተኛል። የሳር ፍራሹ አርጅቶ ቤቱን ገለባ በገለባ አድርጎታል። ልጆቹ የእናታቸውን አሮጌ ቀሚስ ነው ለብሰው የሚተኙ እያለች ትናገራለች። ይሄ ተገቢ ነው? እሷ ጦሟን ተደፍታ ስታድር ልጇ ረሃብ እየሞሸለቀው የነጠፈ ጡት እየጎተተ ለቅሶ እንቅልፍ ከልክሎን ሲያድር ለሰው ተናገርኩባት? ይሄማ የክርስቲያን ወግ እኮ አይደለም። የክርስቲያን አይደለም፣ በጭራሽ የክርስቲያን ወግ አይደለም። የቤትን ገመና ለውጭ ሰው ማውራት ከየት የመጣ ነው? ታዲያ ምንስ በልቼ ባድር ምን አገባት? ምን ጥልቅ አረጋት? ከትናንት ወዲያ ጦም አደሩ። ትናንት ቆሎ፣ ዛሬ ደግሞ ከነቆሎ ማረረባቸው። እንደዚህ ማለት ይገባታል? እንዲያውም ለሊቀ መንበሩና ለራሱ ጭምር ነግረዋለች አሉ። ትድገረው፣ ምን ታስደርገኛለች? ምንስ ያስፈራኛል? አልፈራም ደግሞ። እሱስ ቢሆን ዛሬ ሱፍ መልበሱን አየች እንጂ ለሱሪው እንኳ መጣፊያ ያልነበረው መሆኑን እኔ አጥቼው ነው። ዛሬ ውስኪና ቢራ መጠጣቱን አየች እንጂ ትናንት ከኔ ጋር ጠጅ ጠጣ አልነበርም። ዛሬ ተትልልቅ ሰዎች ጋር ውሎ እኔና ቀኝ እንጂ ጓደኛው አልነበርኩም። ደግሞ ሁል ጊዜ ማክሰኞና ሐሙስ ስብሰባ ላይ ናቸው እየተባልኩ አንድ መታወቂያ ለማሳደስ ስንት ወር መመላለስ አለብኝ። ዛሬ አልተፈረመም፣ ነገም አልተፈረመም፣ ተነገ ወዲያ ማህተም አልተደረገበትም። ብቻ ይሄንንም እያስመዘገብኩ ነው። መታወቂያው የቤት ቁጥር ስሜ ምን ያደርግልኛል? እንደው ፍረደኝ እስቲ፣ ፍረደኛው ፍረደኝ። ከትንሿ ጣት ምኑ አይቆረጣል? ሾርት ስቶሪዎች ይጽፍ ነበር። በጣም ደግሞ ከፍተኛ ተርጓሚ ነበር። ተረጉም ነበር የእንግሊዝኛ መጽሐፍት፣ የእንግሊዝኛ ቋንቋ መጽሐፍትም ወደ 4-5 አሉት። በጠቅላላ መጽሐፍቱ የሰራው ትርጉሙም የትምህርት መጽሐፉም ምኑም ሆኖ ወደ 30 ሳይጠጋ አይቀርም። የአንገት ጌጡ የሱ ነው ጋሻ ለመለኮት? አዎ የአንገት ጌጡ የሱ ትርጉም ነው። አዎ የፈረንሳይ ደራሲ ነው የጻፋት የአንገት ጌጡን እና ድንቅ መጽሐፍ ናት እሱ። አሁን የአንገት ጌጡ ከቢሮ ሰራተኛ ቤተሰብ አትወለድም። በውበትና በቁንጅና ከታደሉት ልጃገረዶች አንዷ ነበረች። ለጥሎሽ የሚሆን ገንዘብ አልነበራትም። በሀብታምና በዝነኛ ሰው ለመታወቅ አጋጣሚውም ተስፋውም የላት። ስለሆነም የትምህርት ሚኒስቴር ባልደረባ የሆነ አንድ ተራ ጸሐፊ ለማግባት ተገደደች። ለምቾት ኑሮ እንደተፈጠረች ብታምንም ባለጸጋ ባል ባለማግባቷ ሁሌ እንዳዘነች ናት። የመኖሪያ ቤቷ ጉስቁልና፣ የግድግዳዋ መፍረስ፣ የወንበሮቿ አሮጌነት ያበሳጫታል። ሴቶች ሁሉ
የሚመኟቸውንና የሚቀኑባቸውን ዕውቅና ዝነኛ ወንዶች ለማስተናገድ የምታስችል ንጹሕና መዓዛው የሚያውድ አነስተኛ ቤት ለመከራየት ታስብ ነበር። ውድ ዋጋ ያላቸው ልብሶችና ውድ ጌጣጌጦች ለእሷ የተፈጠሩ ቢመስላትም እንቁና ልዑል ነፍሷ እስኪጠፋ ብትወድም ከእነዚህ አንዱም አልነበራት። ለመደሰት ብልህ ለመሆን ወንዶች ውበቷን እንዲያደንቁላትና በፍቅር እንዲወድቁላት ለማድረግ የነበራት ምኞት ይህ ነው አይባልም። እንዲወድቁላት ለማድረግ የነበራት ምኞት ይህ ነው አይባልም። አንድ ገዳም ውስጥ አብራት ትማር የነበረች አንዲት ሀብታም ጓደኛ አለቻት። ልትጠይቃት ግን አትፈልግም። ምክንያቱም ጠይቃት በተመለሰችበት ቀን ብስጭት ትላለች። ክፉኛ ተስፋ ትቆርጥና የጸጸት እንባዋን ስታጎርፎ ትውላለች። አንድ ቀን ማታ ባሏ ዳጎስ ያለ ፖስታ በእጁ ይዞ እየፈነደቀ ወደ ቤት ገባ። እንቺ ይህን አምጥቼልሻለሁ ብሎ ፖስታውንም ለሚስቱ ሰጣት። እሷም ተቀበለችውና ተለው ቀደደችው። በውስጡም በትመት የተጻፈበትንና እንዲህ የሚል ካርድ አወጣች። የትምህርት ሚኒስተሩና ባለቤታቸው ወይዘሮ ጆርጅ ጥር 18 ቀን ሰኞ ማታ በሚኒስተሩ መኖሪያ ቤት በሚደገሰው የዳንስ ምሽት ላይ ሙሴ ለዋንዚልና ባለቤታቸው እንዲገኙላቸው በትህትና ይጠይቃሉ ይላል። ባሏ ደስታውን የማትችለው መስሎት ነበር። እሷ ግን የጥሪውን ካርድ በንቀት ወርውራ ጠረጴዛው ላይ ጣለችውና ምን የሚያደርግልኝ መሰለህ ብላኩ ተመተመች። ፍቅሬ ደስ የሚያሰኝ መስሎኝ ነበር። በስንት ችግር መሰለሽ የግብዣ ካርዱን ያገኘሁት። ማንም ሰው ይፈልገዋል። ቢሆንም ለታወቁ ሰዎች ብቻ ነው የሚሰጠው። ብዙ ተራ ሰራተኞች አልተጋበዙም። ይህን አጋጣሚ ተጠቀሚበት። በግብዣው ላይ የባለስልጣን አይነት ታያለሽ። በቁጣይን ተመለከተችውና በመቅበጥበጥ ስሜት እንዲህ ያለ ግብዣ ላይ የሚሄደው ምን ለብሼ ነው ብላ ጠየቀችው። የልብሷን ነገር አላሰበበትም ነበር። እንዴ ወደ ቲያትር ቤት ስንሄድ የምትለብሺው ቀሚስ እኮ በጣም ያምራል። ለምን እሱን አትለብሺውም? ሚስቱ ማልቀስ ስትጀምር በቅሬታ ዝም አለ። በመጨረሻ እንዲህ አለች። እኔ ቀሚስ የለኝም፣ ስለሆነም ወደ ግብዣ ቦታው መሄድ አልችልም። ይህ ጥሪውን ካርድ ሚስቱ ከእኔ የተሻለ ቀሚስ ላላት ጓደኛ ስጠው። በጣም ቅር አለው። ጉዳዩን ግን በቸልታ ሊያልፈው አልፈለገም። ማቴልድ ሲናስብበት ብዙ ጊዜ የማይፈጅና ለሌላ ጊዜም የሚያገለግል አንድ መጠነኛ ቀሚስ ስንት ይፈጃል? ቆጣቢው ባሏ ሳይቆጣና ሳይነጫነጭ ሊሰጣት የሚችለውን የገንዘብ ልክ እያሰላች ለጥቂት ደቂቃ ዝም አለች። በመጨረሻ እያመነታች እንዲህ አለች። አንድ ቀሚስ የሚፈጀውን ገንዘብ በትክክል መገመት ባልችልም 400 ፍራንክ የሚበቃ ይመስለኛል አለች። ለዓመት በዓል መዋያ ብሎ 400 ፍራንክ አስቀምጦ ነበር። ሁሉንም ስለጠየቀች እንደ መደንገጥ አለ። የሆነው ሆኖ በጣም ጥሩ ነው፣ ፍራንኩን ሰጥሽና ቀሚስ ታሰፊያለሽ አለ። የጥሪው ቀን ተቃረበ። ቀሚሷ ተሰፍቶ ሊያልቅ ተቃርቧል። ወይዘሮ ለዋዚል ግን ያዘነች፣ የተቆጨችና የተከፋች መሰለች። አንድ ማታ ባሏ ባለፈው 2-3 ቀናት እንግዳ አመል አምጥተሻል፣ ምን ነው የሆንሽው ነገር አለ ብሎ ጠየቃት። የማደርገው የአንገት ጌጥ ምንም የለኝም፣ አንድ ፍሬ እንኳን። ድህነቴን እያስነበብኩ ግብዣ ላይ ከምገኝ በቀር ይሻለኛል ብላ መለሰችለት። ወቅቱ ስለሆነ በተፈጥሮ አበባ ብታጌጭ አያስነውርም፣ እንደሚያምርብሽ ደግሞ ምንም ጥርጥር የለኝም። ደግሞ በ10 ፍራንክ ውብና ቄንጠኛ አበባ መግዛት ትችያለሽ። በሐሳቧ አልተስማማችም። አይሆንም አለች። በሀብታም ሴቶች መካከል ያለ ምንም ጌጣጌጥ ከመታየት የከፋ አሳፋሪ ነገር የለም አለች። ከዚያም ባሏ ጮክ ብሎ እንዴት ያለን ጅሎች ነን! ለምን ወደ ጓደኛሽ ወደ ወይዘሮ ፎረስቲ ዘንድ ሄደሽ የአንገት ጌጧን አትዋሽም? በቂ ውቂያ ስላላችሁ ልታፍሬ አይገባም አላት። እውነትህን ነው አለች በደስታ እየፈነደቀች። ከሷ ዘንድ መጠየቅ እንደምችል አላሰብኩትም ነበር። በሚቀጥለው ቀን ወደ ጓደኛዋ ቤት ሄደችና ችግሯን አወያየቻት። ወይዘሮ ፎረስቲ ከቁም ሳጥኗ ውስጥ የጌጣጌጥ ማስቀመጫ ሙዳ ያወጣችና ወዳጄ ምረጭና ውሰጂ ብላ ሰጠቻት። ወይዘሮ ሎያዚ ሙዳዩን ከፈተችና መምረጥ ያዘች። በመጀመሪያ የአንገት ሐብሎችን፣ ቀጥሎ ሌሎች የወርቅ መስቀሎችን እያገላበጠች አየች።
ቀጥሎ በልዩ ጥበብ የተሰራ የዕንቁ ማርዳ አነሳችና ወደ ቁም ሳጥኑ መስታወት ተጠግታ ሞከረችው። ልትወስደውም ልትተውም መወሰን አቃታት። አመነታች። ያሉሽ ጌጦች እነዚህ ብቻ ናቸው ብላ ጓደኛዋን ጠየቀች። አዎ ሌላ የለኝም። ከእነዚህ ውስጥ የሚስማማሽን መውሰድ ትችያለሽ። እንደ ድንገት በጌጥ ከተንቆጠቆጠች ትንሽ ጥቁር ሳጥን ውስጥ ከሁሉም የላቀ የአልማዝ ማርዳ አገኘች። ከደስታዋ የተነሳ የልቧ ትርታ ጨመረ። እጆቿ እየተንቀጠቀጡ አነሳችና ከቀሚሷ በስተላይ አንገቷ ላይ አደረገችው። በጣም ደስ አላት። ከመቸኮሏ የተነሳ ድምጿ እየተንቀጠቀጠ ይህንን ልታውሽን ትችያለሽ? ይህን ብቻ ብላ ጠየቀች። አዎን፣ አዎ ውሰጂው፣ አረ ውሰጂው። ደስታው ፈነቀላትና ጓደኛዋን እቅፍ አደረገቻት። ከዚያም የተዋሰችውን የአልማዝ ማርዳ ይዛ ወደ ቤቷ ሄደች። የዳንሱ ምሽት ደረሰ። ወይዘሮ ሉዝ አምሮባት ነበር። በሷ ልክ ውብ፣ ደም ግባቷ ማራኪ፣ ደስተኛ ሌላ ሴት ወይዘሮ አልነበረችም። ሹማምንት ልብ ብለው አዩአት። ስሟን ጠየቋት፣ ተዋወቋት። የውጭ አገር እንደራሴዎች ከሷ ጋር ለመደነስ ቋመጡ። የትምህርት ሚኒስተሩ ሳይቀር አይናቸውን ጣሉባት። ባገኘችው ክብርና አድናቆት ሰከረች። በደስታ ባህር መዋኘች። ውበቷ ያስገኘላትን ጣፋጭ ድል ብዙ ጊዜ ስትመኘው የነበረውን የመደሰት አምሮት ቀሰቀሰባትና በከፍተኛ ስሜት ደነሰች። ከሌሊቱ 10 ሰዓት ሲሆን ዳንሷ በቃ። ባሏ ከሌሎች 3 ሰዎች ጋር አንድ ትንሽ ሳሎን ውስጥ ተቀምጦ እንቅልፍ ያንገላታው ነበር። ወቅቱ ክረምት ስለነበር ስጦታ የምትደርበውን መናኛ ካፖርት ይዞ ባሏ ሊቀበላት ተነሳ። ካፖርቱን ወርውሮ ትከሻዋ ላይ ጣለላት። ወይዘሮ ሉያዜ ግን ሌሎች ሀብታም ሴቶች ልዩ ባለ ጸጉር ካፖርታቸውን ሲደርቡ አይታ የሷን መነኛ ካፖርት ናቀችው፣ አሳፈራት። ሌሎች ሴቶች ሳያዩዋት ለመውጣት ተጣደፈች። ባሏ ሩጦ ደረሰባትና ሰረገላ እስክጠራ ድረስ ከቤት እንዳትወጪ ይበርድሻል አላት። እምቢ አለችውና የቤቱን ደረጃ በችኮላ ወረደች። የደረበችው ካፖርት ከአዲሱ ቀሚሷ ጋር እዚህ ግባ አይባልም። መንገድ ላይ ቁመው ሲጠብቁም ሰረገላ ሊያገኙ አልቻሉም። ተስፋ ቆረጡና ብርድ እየቀጠቀጣቸው በእግር ጉዞ ወደ ቤታቸው አመሩ። በመጨረሻ ጀልባዎች የሚገኙበት ወንዝ ዳር ላይ ደረሱ። በድህነታቸውና በእርጅናቸው አፍረው ቀን ተደብቀው የሚውሉ ይመስላሉ። ከእኩለ ሌሊት በኋላ እንደ ልብ ከሚገኘው ከርካሳ ጋሪዎች አንዱን ተከራዩ። ጋሪው በሰማዕታት መታሰቢያ መንገድ በኩል ቤታቸው በር ድረስ አደረሳቸው። በድካም እየተጎተቱ የፎቁን ደረጃ ወጡና ቤታቸው ገቡ። ያ የደስታ ምሽት ሳይመለስ አለፈ። ባሏም ጠዋት ሥራ መግባት እንዳለበት ተገነዘበ። መስታወት ፊት ቆመችና መደረቢያዋን አወለቀች። ለመጨረሻ ጊዜ ውበቷን አይታ ለመደነቅ እንደ ድንገትም የድንጋጤ ጩኸት አሰማች። የተዋሰችውን የአንገት ጌጥ ጥለዋለች። ባሏ ልብሱን በማውለቅ ላይ እንዳለ ምን ሆነሻል ብሎ ጠየቃት። በድንጋጤ እንደተዋጠች ፊቷን ወደሱ መለሰችና ፍሬንስቲንን የአንገት ጌጥ ጥየዋለሁ አለች። በቅሬታ አኳኋን ብድግ አለና ምን አልሽ? እንዴት ይጠፋል? ሊሆን አይችልም አለ። የቀሚሷን እጥፍ እያራገፉ ፈለጉ። ጉንፏ ውስጥ፣ ካፖርቷ ኪስ ውስጥ ፈለጉት፣ አላገኙትም። ከግብዣው ቤት ስንወጣ ሁሉ አንገትሽ ላይ መኖሩን አረጋግጠሻል ብሎ ጠየቃት። መውጫው በር ላይ ስደርስ ዳስሼ መኖሩን አረጋግጫለሁ አለች። እንግዲያውስ በመንገድ ስንሄድ ቢጠፋ ኑሮ ሲወርቅ እንሰማው ነበር። ጋሪ ውስጥ መሆን አለበት የወደቀው አላት። የጋሪውን ቁጥር ታስታውሰዋለህ ብላ ጠየቀችው። አላውቀውም አለ። ተስፋ በቆረጠ መንፈስ እርስ በርስ ተያዩ። ሙሴ ሌዋዝ ልብሱን እንደገና ለበሰና እስቲ በመጣንበት መንገድ በኩል ሄጄ ልፈልገው ድንገት ቢገኝ አለ። አልጋ ላይ ወጣ። ለመተኛት አቅም አነሳትና የማታ ልብሷን እንደለበሰች ቀረች። ከጠዋቱ 1 ሰዓት ገደማ ባሏ ተመልሶ መጣ። ፈልጎ ሊያገኘው አልቻለም። እንደገና ወደ ሰረገላ አከራዮች ጽሕፈት ቤት ሄደ። ወደ ፖሊስ ጣቢያው ሄደ። አግኝቶ ላመጣለት ሰው ወረታውን እንደሚከፍል በጋዜጣ አሳወጀ። ምንም ፍንጭ ሳያገኝ ስለቀረ ፊቱ ገርጥቶ ግንባሩ ተኮሳትሮ ወደ ማታ ገደማ ወደ ቤቱ ተመለሰ። ሚስቱ በደረሰባት አሳፋሪ ጥፋት የተነሳ ቀኑ ሙሉ በሐዘን እንደተበሳጨች ዋለች። ሀብሉ ስለተበጠሰ
አለ ሙሴ ልዑዝ ለሚስቱ። ለሰሪ የሰጠነው መሆናችንን ገልጸን ለጓደኛሽን ጻፍላት። እንዲህ ካደረግን ለመፈለግ ጊዜ ይኖረናል። በሳምንቱ መጨረሻ ላይ ተስፋው ቆረጡ። ሙሴ ልዑዝ በዕድሜው ላይ 5 ዓመት የጨመረ ይመስል ተጎሳቁሏል። የጓደኛሽን የአንገት ጌጥ ለመክፈል እርምጃ መውሰድ አለብን አለ። የሰሪው ስም በአንገት ጌጡ ማስቀመጫ ትንሽ ሳጥን ውስጥ ተጽፎበታል። በሚቀጥለው ቀን ወደ ጌጣጌጡ ሰሪ ሱቅ ሄዱ። ባለ ሱቁ መስከቡን አገላብጦ ሲያበቃ አልማዙን የሰራሁት እኔ አይደለሁ፣ የማስቀመጫውን ብቻ ነው በወርቅ የለበጥኩት አለ። በብስጭትና በጭንቀት በሽተኛ መስለው በጌጣጌጥ ሰራተኞች ሱቅ ዞሩ። አንድ የቤተ መንግሥት ጌጣጌጥ ሰሪ ሱቅ ውስጥ ልክ የጠፋውን የአንገት ጌጥ የመሰለ አገኙ። 40,000 ፍራንክ የሚል ዋጋ ተጽፎበት ነበር። በ36,000 ፍራንክ እንደሚሸጥላቸው ነገራቸው። ለ3 ቀናት ያህል እንዳይሸጠው ባለ ሱቁን ተማጸኑት። ከመጋቢት በፊት የጠፋቸውን የአንገት ጌጥ ካላገኙት ይህኛውን በ34,000 ፍራንክ መልሶ እንደሚገዛቸው ቃል አስገቡት። ሙሴ ሊዋዜል ከአባቱ የወረሰው 18,000 ፍራንክ በእጁ ይገኛል። ቀሪውን ገንዘብ ከአንዱ 1,000 ከሌላው 500 ፍራንክ ከአንዱ 500 ሉዊ ከሌላው 3 እየተበደረ ማጠራቀም ጀመረ። ሊያበድሩት ፈቃደኛ ከሆኑ ሰዎች ሁሉ በሁለታም በፊርማም ተበደረ። ከገንዘብ አበዳሪዎች ዕድሜ ልኩን ከፍሎ በማይጨርሰው አራጣ ተዋዋለ። ችሎ መክፈልና ለመክፈሉን ሳያስብ ዕዳ ውስጥ ተዘፈቀ። የወደፊት ኑሮውን የሚያፈራርሰው ውለታ ተዋዋለ። በእንዲህ አይነት ሁኔታ ያገኘውን ገንዘብ ቋጠረና ወደ ጌጣጌጥ መሸጫ ሱቅ ሄደ። 36,000 ፍራንክ ከፍሎ የአንገት ጌጡን ተረከበ። ወይዘሮ ሉዋዜል የተዋሰችውን የአንገት ጌጥ ለመመለስ በሄደች ጊዜ ወይዘሮ ፍሬንስተር በቅሬታ አነጋገር እንደሚያስፈልገኝ ያውቅሽ በቶሎ ልትመልሽልኝ ይገባ ነበር አለቻት። የእሷ እንደጠፋና በምትኩ ሌላ እንደተከፈላት ብታውቅ ምን ልትሆን ኑሯል? እንዳታላይ ትቆጥራት ኑሯል? ወይዘሮ ሉዋዝ የደህንነትን አሰቃቂነት ተገነዘበች። የተበደሩትን መክፈል ግድ ነው። ትከፍላለች። ድርሻዋን በጀግንነት ለመወጣት ታጥቃ ተነሳች። የማድ ቤት ሥራና የቤት አያያዝ ሙያ ተማረች። የእጅ ጣቶቿ በጥፍር ቀለም ማጌጣቸው ቀርቶ ድስቶችንና ሳህኖችን ለማጠብ ተጠቀመችባቸው። የቆሻሻ ልብሶችን ታጥብባቸዋለች። ጠዋት ጠዋት እየተነሳች የቤት ጥራጊ ተሸክማ ትደፋለች። አንዷን ደረጃ በወጣች ቁጥር ጫንጫን እየተነፈሰች ውሃ በባልዲ ቀድታ ፎቅ ድረስ ማውጣትም አለ። ሥራዋም አለባበሷም የችግረኛ ሆነ። ዘንቢሏን አንጠልጥላ ወደ ገበያ ትሄድና ቅመማ ቅመሙን፣ ድንቹን፣ ቲማቲሙን ልቧ እስኪወልቅ ድረስ ተከራክራ ትገዛለች። 1 ሳንቲምም ለማትረፍ ቢሆን ከዚያ በኋላ የገዛችውን ተሸክማ ወደ ቤቷ ትመለሳለች። በየወሩ አንዳንድ ውለታዎችን ለማደስና የሌሎችን ዕዳ ለመክፈል የሚያስችል ጊዜ ማግኘት ያስፈልጋል። ባልየው ከመደበኛ ሥራው ውጪ አንድ መጽሐፍ መደብር ውስጥ ተቀጥሮ ዕዳውን ለማቃለል ይደክማል። የሚገለብጠው ጽሑፍም ሲያገኝ በአንድ ገጽ 5 ሊዮ እየተቀበለ ሲገለብጥ ያድራል። ይህንን በመሰለ ኑሮ ባልና ሚስቱ 10 ዓመታት አሳለፉ። 10ኛው ዓመት መጨረሻ ላይ ዕዳቸውን ከነወለዱ ከፍለው ጨረሱ። ወይዘሮ ሉዋዝ አሮጊት መሰለች። የሥራ ብዛት ያገረጀፋት ድሃ ሴት መሰለች። ሻሿን በውግ ማሰር፣ ቀሚሷን በቅጡ መልበስ ትታለች። እጆቿ ቆርፍደው ድምጿ ጎረነነ። አንዳንድ ጊዜ ባሏ ወደ ሥራ ከሄደ በኋላ መስኮት አጠገብ ትቀመጥና ስለዚያ የዳንስ ምሽት እንዴት ውብ እንደነበረች፣ ወንዶች እንዴት እንደተማረኩባት ታስባለች። ያ የአንገት ጌጥ ባይጠፋባት ኑሮ እንዴት ግሩም ነበር። ማን ያውቃል፣ ሕይወት እንዴት ተለዋዋጭና አስገራሚ ነገር ነው። አንድ ትንሽ አጋጣሚ የአንድን ሰው ኑሮ ሊያጠፋ ወይንም ሊያልመው ይችላል። አንድ እሑድ ቀን ወይዘሮ ሉዋዝ በሻንዜ ጎዳና ስትሄድ በድንገት ሕፃን ልጅ አስከትላ የምትሄድ አንዲት ሴት አየች። ሴትየዋ ውብና ልጅ እግር ናት። ወይዘሮ ፍሬስት ነበረች። ወይዘሮ ሉዋዝን በሁኔታዋ ተማረከች። ማነጋገር ይኖርባት ይሆን? አሁን ዕዳውን እንደሆነ ከፍላ ጨርሳለች። ሁሉንም ነገር ልትነግራት ፈለገች። ተጠጋቻት። ዣን እንደምን አደርሽ አለቻት። ጓደኛዋ አላወቀቻትም። የማታውቃት አንዲት ተራ ሴት
አንቺ ብላ ስላናገረቻትም ተገረመች። እሜቴ ተሳስተው ይሆናል፣ እኔ ግን አላውቀውትም ብላ በተቆራረጠ አነጋገር መለሰችላት። አልተሳሳትኩም፣ ማልቲድ ለዋዚል ነኝ። ጓደኛዋ በመደነቅ ኦ የኔዋ ምስኪን ማልቲድ እንዴት አርጅተሻል ብላ ጮኸች። ለመጨረሻ ጊዜ ከተገናኘን በኋላ ብዙ የችግር ዓመታት አሳልፌያለሁ። በአንቺ የተነሳ ብዙ ስቃይቻለሁ። በእኔ የተነሳ? ምክንያቱ ምንድን ነው? ሚኒስትሩ ለዳንስ ምሽት የጋበዙኝ ጊዜ የአንገት ጌጥሽን እንደዋሽኝ ትዝ ይልሻል? አዎ አስታውሰዋለሁ። ከዚያስ? ከዚያ በኋላ ጠፋብኝ። መለሽልኝ እንጂ እንዴት ጠፋ ታያለሽ አለቻት። ተመሳሳዩን ነበር ገዝቼ ላኩልሽ። 10 ዓመት ፈጅቶብናል። ቤሳቤስት ላልነበረን ሰዎች እዳችንን ከፍለን ለመጨረስ ቀላል እንደማይሆን አንቺ ማታጭው። ቢሆንም ከፍለን በመጨረሳችን ደስ ብሎኛል። ወይዘሮ ፍሬንስቲ ነገሩ ተዘበራረቀባት። ከአልማዝ የተሰራ አንገት ጌጥ ገዝቼ ከፈልኩሽ ነው የምትይኝ ብላ ጠየቀች። አዎን አለች ወይዘሮ ለዋዚል። አየሽ በጣም ከመመሳሰላቸው የተነሳ ልታውቂው አልቻልሽም ነበር። የደስታና የኩራት ፈገግታ ፈገግ አለች። ወይዘሮ ፍሬንስቲ ከልቧ አዘነች። 2 እጆቿንም ጥምር አድርጋ ይዛ እንዲህ አለች። የኔዋ ምስኪን ሆይ የዋስኩሽ አንገት ጌጥ እኮ አርቲፊሻል ነበር። ዋጋውን ቢበዛ ከ500 ፍራንክ አይበልጥም ነበር። ሌሎችም አሉት። አሁን ስም ዝርዝራቸውን ማስታወስ እኔ ላስታውስ እንዴ አንዳንዶቹን። እስኪ በለው። እብዱን ጠቅሰዋል። የጴጥሮስ ውለታ የሚል አለ። አዲሱ ህልም፣ ጩቤው፣ ጽኑ ፍቅር፣ የፍቅር ረመጥ፣ ምስኪኗ ከበርቴ መሳሰሉት። ወይ አዲስ አበባና እያስመዘገብኩን ነው ጨምሮ ማለት ነው። አዎ ኋላ ያንን የገጠሩን አይነት አጻጻፍ ትቶ ይሄንን ደግሞ ወደ ልዩ ልዩ ዘመናዊ የውጭ ሀገር መጽሐፍትን ማንበብ ከጀመረ በኋላ እንደገና ደግሞ ለጋዜጦችም ለምን መጽሐፍ ከጀመረ በኋላ ወደ ዘመናዊ የከተማ ቋንቋ ዘመናዊ ስልፍ የከተማው ህዝብ የሚነጋገርበት ማለት ነው እና በሱ ቋንቋ ወደ መጽሐፍ ተሸጋግሮ ነበር። ያው ጤንነቱ በጣም አስቸጋሪ ነበር። ያው እንዴት ልበልህ ይሄ አንደኛ ለብዙ አመታት ጉብጥ ብሎ የጻፈበት እዚህ ትከሻው ላይ ከፍተኛ ህመም አሳደረበት እና ህክምና ሄዶ ህክምና ሲያደርጉ እንግዲህ ወይ ህመሙ ብሶበት ነው ወይም ደግሞ የህክምና ስህተት ነው። ይሄንን በማረጋገጥ አይቻልም። ይሄና ትከሻውን እዚህ አንገቱ ጋር ወደ ጎን ቅንጥስ አደረገው እንዲያ አዘመመ እና ታመመ በብዛት ለረጅም ጊዜ። አንድ ክሊኒክ ሄጄ መድኃኒት የእንቅልፍ መድኃኒት አልኩና ስጠኝ አልኩት። ኋላ የእንቅልፍ መድኃኒት ብሎ የሰጠኝ መድኃኒት እንደዚህ አንገቴን እንደዚህ ግትር አድርጎ ወደ ቀኝ ወደ ግራ ይዞር። እኔ ደግሞ በቃ እሱን ኪኒኑን በመወስድበት ጊዜ አነብ ስለነበረ ያነበብኩበት ነው እያልኩኝ ከግምት አላስገባሁትም ነበረ። በኋላ እያደር እየባሰ ሲሄድ ወገቤን ሁሉ እግሬን ሁሉ መተሳሰር ሲጀምር ይሄ ነገር ምንድነው አልኩና ክሊኒክ ሄጄ ስጠይቃቸው አይ የምትወስደው መድኃኒት አለ አሉኝ። አሁን አልኳቸው። እሱ ነው እንዲህ ያደረገ አሉኝ። ከዛ በ4 ወር ሙሉ ስወስደው ከርሜ በ4ኛ ወሩ አቆምኩት። ከዛ በኋላ በቃ እንደዚህ አንገቴ ወደ ቀኝ አይዞር ወደ ግራ አይዞር፣ ጎንበስ ማለት አይችል፣ ቀና ማለት አይችል፣ እንደዚህ አድርጎ ይቀራል። ያው ጤናው እየጎደለ መጣ። እሱም ለራሱ ጥንቃቄ ያደርግም የአኗኗሩም ሁኔታ እጅግ በጣም የተበደለ ነበር። ብቻ መግለጹ ያስቸግራል። አንዳንድ ህይወቱ አስቸጋሪ ነው። ለዛ ሁሉ የመጨረሻ የአእምሮ ህመም የዳረገው ነገር ሁሉ ከዚሁ ካኗኗሩና ከጊዜ ወደ ጊዜ ይሄ ህይወቱ ወደ ውድቀት እያመራ በመሄዱ እንኳን ያን ያህል ተሰነካከለህላት ዓለም ትንሽም ያነቀፈችህ እንደሆነ ቶሎ የሚያነሳህ ከሌለ ወይም አንተ ጠንካራ ሆነ ካልተነሳ የውድቀቱ አዘቅት ረጅም ነው፣ ጥልቅ ነው። ከተጀመርክላት ትጨርሳለች እሷው። እንደ አግኝታ ነው እንዴ? ስለዚህ እጅ መስጠት የለም። እንደ ቀላል አይደለም ህይወት። ግን ብዙ ምኞት ያለው ሰው አልነበረም። 2 እና 3 ሱሪ ካለችው በቂው ነው። 3 ጃኬት 2 ጃኬት ካለችው በቂው ነው። ይሄ ኑሮዬ በዚህ ሆኖ እንዲሆኖ ቤቴ ውስጥ በዚህ አምሮ በዛ የሚለው ነገር የለችም። አንድ ፊሊፕስ ሬዲዮ ነው እንዴ በርቄ ድንቄ ልትሆን ትችላለች። የድሮ ሬዲዮ እሷ ካለችው ዓለምን ይከታተላል፣ ጋዜጣ ያነባል። በዛን ዘመን ደግሞ ይሄ ኒውስ ዊክ፣ ታይም መጽሔት፣ ኢኮኖሚስት ምናምን የሚባሉ የምዕራብ አውሮፓ
እና የዚህ ምዕራቡ ዓለም መጽሐፍት ይመጣሉ፣ እነሱንም ያነባል። ትልቁ እምነቱ ግን ይህን ማርክሲዝም ሌኒኒዝምን በጣም በጥልቀት ያነብ ነበረ እና እስከ መጨረሻው ድረስ የሶሻሊስት አማኝ ስለ በሶሻሊስት ፍልስፍና ከፍተኛ ተመስጦ ውስጥ የሚገባ ሰው ነበር። ይወደዋል። አሁን እንኳን ከመቃብር ዳግም የመነሳት እድል ቢኖር በሪዮት ዓለምም እንደውትለው እንደ ከዛ የበለጠ ለገበሬው ለላባደሩ እንደዚህ ለጭቁን ህዝብ ሊሆን የሚችል እኮ ነው ብሎ ያንኑ ነበር የሚነግረን እና በሶሻሊዝም በጣም ያመናል። በኢህአፓነት ታስሯል እና ዩኒቨርሲቲ ገብቶ ደግሞ 1 ዓመት ነው 2 ዓመት ከተማረ በኋላ ሲያየው እዚህንንማ የሚነግሩኝን በንባብ አገኘዋለሁ ብሎ አቋርጦ ወጥቷል። በንባብ ነው የማገኘው ከዚህ ከማንበብ ሌላ ምን ይሰጡኛል ብሎ ይህን ሲል ነው እኔ እስከዛሬ ድረስ የማይረሳኝ። ስለዚህ የህሩይ ህይወት ስራዬ ተብሎ ተጠንቶ በመጽሐፍ መልክ የሚቀርብ ስራ ነው። በጣም ቀላል ስራ አይደለም እና የሱ አይነት የውጭ ሀገር ደራሲያንም አሉ፣ ሰዓሊያንም አሉ የዛ አይነት ህይወት ኖረው ያለፉ። ስለዚህ ህሩይ ቅን ነው፣ በጣም ቅን ነው። በቃ ግልጽ ሰው ነው እና ከጋሽ ስብሐት ጋር የጠበቀ ፍቅር አለው። በቃ ወዳጅነት አለው። ጋሽ ስብሐትን አንቱ ነው የሚለው ሲጠራው አይደል? እስከ መጨረሻው ድረስ እኛ አንተ ነው የምንለው። እሱ ግን አንድም ቀን አምልጦት አያውቅም። እዛም አብረው ማነው ይሄ ሲሰሩ ኩራዝ ሲሰሩ እሳቸው አቶ ስብሐት ብሎ ነው የሚጠራው። እዛ ውይይት እንኳን ያደረግን ሳት ብሎት አንድ ቀን እንኳን አምልጦት አያውቅም። አንቱ የሚተለው ቃል እስከ መጨረሻው ድረስ በዛ ነበረና አቶ ስብሐት ጋር ተገናኝተን ሰው አስተዋወቀኝና ከዛ እያስመዘገብኩ ነው ሳነብላቸው አይ ጥሩ ነው እንደዚህ ቆንጆ ድርሰት ጽፈሃልና በዚህ መቀጠል አለብህ አሉኝ። በኋላ ወይ አዲስ አበባን ጻፍኩና አነበብኩላቸው። ይህንንማ አሳትምልሃለሁ የካቲት መጽሔት እየተቋቋመ ነበረ። ለማረጉ ሰጥሃለሁ ለአቶ ማረጉ በዛብህ ሰጥልሃለሁ አሉኝና ወስደው ሰጧቸውና ወስደው ሰጡልኝ ለአቶ ማረጉ። ታትሞ ወጣ በ2 ክፍል። መጽሐፍ ተራ እያለሁኝ ሳንሱር ያስመዘገብኩ ነውንና ሌላም አጫጭር ልቦለዶች ጽፌ ነበረ እና ለየካቲት መጽሔት እየወሰድኩ ስሰጣቸው ሳንሱር በቃ አይታተምም ምናምን ሲሉኝ በቃ እዚህ ሀገር በድርሰት መጻፍ አይቻልም። ያኔ እንኳን መተዳደሪያ ይሆነኛል ብዬ አላሰብኩትም፣ ግን ለደስታዬ ነበር የምጽፈው እና እንዴት በቃ እነዚህ ካልታተሙማ ምን ዋጋ አለው ምናምን ብዬ ተስፋ ቆርጬ ድርሰት መጻፍም አያስፈልግም ዝም ብዬ ማንበብ ብቻ ነው አልኩና ዝም ብዬ ውስጤ የነበረውን እንትኔን የመጻፍ ፍላጎቴን ገደልኩት። ከዚያ በኋላ ተበሳጨው፣ ብስጭት ደረሰብኝ። በኋላ እንዳጋጣሚ አቶ ዳኛቸው ወርቁና እና አቶ ደበበ ሰይፉ የኩራዝ አሳታሚ ድርጅት የቦርድ ሰብሳቢዎች ነበሩ፣ የቦርድ አባል ነበሩ እና እያስመዘገብኩ ነውንና ማሞ ቢጩን ወስጄ ስሰጣቸው እነሱ ይታተሙ ብለው ፈቀዱ፣ ታተሙ። ከዚያ በኋላ ኩራዝ አሳታሚ ድርጅት ገብቼ ድርሰት እንድጽፍና ግምገማ ስራ ብቻ ነበር። እርግጥ እነሱ ድርሰት ጻፍ ነበር የሚሉኝ። አቶ ተስፋዬ አያሌው የሚባሉ ስራ አስኪያጅ ነበሩ የኩራዝ አሳታሚ ድርጅት እና ለብቻ ልዩ ቢሮ ልስጥህና በሰው የማይረብሽ ምናምን ቦታ ሆነ ጻፍ፣ ዝም ብለህ ድርሰት ጻፍ አሉኝ። በኋላ ገድየዋለሁ ውስጤን። እንዴት አድርጌ ልጻፍ በቃ ለካ እንደዚህ አይነት ወርቃማ ጊዜ የሚመጣ ኖሯል ብታገስ ኖሮ። በዚህ ምክንያት በቃ ተበሳጭቼ ድርሰትም ለመጻፍ ሳይሆንልኝ ቀረ። በኋላ አንዳንድ ትርጉም ስራዎችን እየሰራሁኝ እዛው መጽሐፍ እየገመገምኩኝ የተረጎምኳቸው መጽሐፍቶች ከዚያ በኋላ ከኩራዝ አሳታሚ ድርጅት ከወጣሁ በኋላ ነው እና ብዙ ናቸው። ወይ አዲስ አበባ፣ የአንገት ጌጡ፣ ባይተዋር፣ ጩቤው፣ ጽኑ ፍቅር፣ የትውልድ እልቂት፣ ደመኛው ሙሽራ፣ የፍቅር ማዕበል በጋራ ደመኛው ሙሽራም በጋራ ነው ከዶክተር ግዛቸው ጥላሁን ጋራ። ሌሎች የጀግኖችና የአማልክት ታሪክ፣ የግሪክና የሩሲያ ተረቶች፣ የግሪምና የቻይና ተረቶች፣ የፍቅር ትንሣኤ፣ የፍቅር ረመጥ፣ ምስኪኗ ከበርቴ፣ ጣፋጭ የግሪም ተረቶች፣ የህንድ ተረቶች፣ የዓለም ምርጥ ተረቶች፣ የቀልዶች ማዕበል። እነዚህ ናቸው እንትን ያልኳቸው። ለምስጢራዊቷ ሴት ተርጉሜ ቁጭ አድርጌው ባህሩ ሰሎሞን የሚባለው አሳታሚ እሱ አሳትሞልኝ ለመጀመሪያ ጊዜ በህይወቴ ሙሉ ከድርሰት 20 ሺህ ብር ሳገኝ የመጀመሪያ ሰው ነው እሱ። በቃ ልክ መጽሐፉ ታትሞ ሲወጣና ሲመረቅ እዚያው ላይ ነው አምጥቶ 20 ሺህ ብር ነው የሰጠኝ
በቼክ እንኳ አይደለም በጥሬ ገንዘብ ነው 20 ሺህ ብር አምጥቶ የሰጠኝ። ከሌሎች መጽሐፎች ላይ ግን ያን ያህል አግኝቼ አላውቅም። ራስን የመጣል ራስን ችላ ማለት ባህሪ ብዙ ጎርቶታል። ቤቱ የሚገርመኝ የቆየ ቤት ነው፣ የጣውላ ቤት ነው። ደረጃው ራሱ እስከዛሬ ድረስ ስዕሉ ይታየኛል እና እንክትክት ያለ ነው፣ በቃ ስብርብር ያለ ነው። ወደ ላይ ስትወጣ በቃ እየረገጥከው ስትወጣ እያንዳንዱ የእንጨት ደረጃ ወደ ላይ ስትወጣ ቆቆቆቆ ነው የሚለው። በቃ አንዳንዴ ነቃነቃል። መቼ እንደሚፈርስ አታውቅም። ይሄ ፈረንጅ ሀገር እንደምናየው ታይፉን ወይም ደግሞ የምናምን የሚሉ አይነት ማዕበል ቢመጣ እሷን እንደው እንደ ተራ ጥፊ ጧ አርጎ የሚጥላት አይነት ቤት ናት። እንደው ለዛም ማድረስ ገና ከሩቁ ትወድቃለች እና ያ ቤት አሁን ይኖራል። አሁንም ያ ቤት እርግጠኛ ነኝ። እና ህሩይ ምስኪን የሚለው ቃል አእምሮ ምስኪን አይደለም፣ ህሊናው ምስኪን አይደለም። ግን ደግሞ የታችኛውን ህዝብ ህይወት ነው አይደል? ዝቅተኛ ኑሮ የሚባል ላይ የሚኖረውን የሚጽፈው እንዴ። በቃ እሱ አንደኛ ከፍ ያለውን ኑሮ አያውቀውም። ከየት አምጥቶት ከገጠር መጣ። እዚቹ እንዲሁ ራኤልም ማነውም እያለ እዚያው መርካቶ አካባቢ ወደ በገባበት ወንጦጦ አካባቢ እንዲህ እያለ ቤተ ክህነትም አገልግሏል። አንድ አይነ ስውርም ሰው ይመራ ነበር ለተወሰነ ጊዜ አብረው በሉ እየጠጡ። ስለዚህ እታች ያለውን ህብረተሰብ በመግለጽ በኩል ህሩይ የበለጠ ምንድነው የማየትና የመገንዘብ ያን አካባቢ በትክክል የማወቅ አስተውሎት ነበረው። በዛን ጊዜ ያውቀዋል። አንድ ድሃ ስለ ድህነት ሲነግርህ መች ሰለቸዋል። አሁን እኔን ደግ አድርገህ አሁን ስለ ሸራተን ጻፍ ብትለኝ እንዴት አድርጌ እጽፋለሁ? አላውቀውም። ሰው የኖረውን ህይወት ነው በቃ ድንቅ አድርጎ የሚገልጽልህ። የኖርከውን ህይወት ስትናገር ነው ትክክል የሚሆነው። አለበለዚያ ያንን እጽፋለሁ ካልክ ወይ ትሳሳታለህ ወይ ታሳስታለህ። የምትሰጠው መረጃ አስቸጋሪ ይሆናል። እኔ አሁን እንዳልኩ ስለ ሸራተን ጻፍ ብትለኝ እኔ ታውቀዋለሁ። ስለ ሰፈሬ ሻይ ቤት ግን ሻይ ስለሚጠጣባትና ብስኩት ስለሚበላባት እንዴት አድርጌ ጽፋለሁ መሰለ? ስለ ስካይላይት ነው ምንድነው የሚባለው አሁን ዛቦሌ ያለው ስለሱ አንድ ቀን ነው 2 ቀን ነው ለመጽሐፍ ምርቃት የገባሁት እና ውጭ ሀገር የሄድኩ ያህል ነው እንግዲህ ሁሉንም መመለከቱ ጠፍቶኝ አይደለም። እድሜ ለዘመናዊ ዓለም ቤቴ ቁጭ ብዬ በዩቲዩብ አየዋለሁ አገላብጬ። ስፈልግም እንዲህ ያለውን ህንጻ አምጣና ሳየ ማለት እችላለሁ። ግን ከውስጥ ከህሊና የሰረጸ ጉዳይ ሲሆን ነው ብዕር በሚገባ የሚታዘዝልህ። ስለዚህ ህሩይ በጣም ዝቅተኛ ኑሮ የሚለው አይገልጸውም። የዝቅተኛ ይሄ ፈረንጆቹ ኢኮኖሚ ጥናት ሲያደርጉ የደሃ የሚሉት የለም። በቃ የደሃ እንደዚያ ነው። ስለዚህ በዚያ ውስጥ ያለፍን ሰዎች ነን። ራሱ ስብሐትስ ምንድነው? በፊት ከነበረው ህይወት ወርዶ ተፈጥፍጦ በኢኮኖሚ በፖለቲካ ተንገላቶ ያው ደሞዝም ቢኖረውም ውስጥ አይደለም የሚደህየው። ይሄው ነው። አዎ ትልቅ ጸጋ ነው ራሱ። ግን የሥነ ጽሑፍ ህይወቱ ራሱ ትልቅ ጸጋ ትልቅ ሀብት እኮ ነው፣ መታደል ነው። ነገር ግን ሀብታም በዚህች ዓለም ቁስ ሀብታም ደራሲ ያለ ማለት ይቻላል። የሀብታሙን ዓለምስ ማን ነው የሚጽፈው? የሀብታሙን ዓለም ያው በዛው አሁን ሲድኒ ሸልደንን ወሰደው። ይሄ አሜሪካኑ እሱ አሁን ሞልቶ የተረፈው ነው። በሱ ደረጃ ደግሞ እንደነ ሉድለም አሉ አይደለም። እነኚህ የአሜሪካ ደራሲያን እንደ ትልልቆቹ ከበርቴዎች ባይኖሩም በደንብ አድርገው ጥሩ ሆኖ ይኖራሉ በዛን ዘመን። እኛ ሀገር ግን በዛ ደረጃ አሁንስ ቢሆን ምን ሩቅ አስከደ? አሁንስ ያለው ደራሲ ምንድነው ብትለኝ በግልጽ ለመናገር 100 ደራሲ ሰብስበህ እንደሆነ 90ው ድሃ ነው። ምን ጭቅጭቃለሁ? አሁን ባለንበት ዘመን ብትዋሸው ኑሮ አይደል የሚመሰርተው የሚመሰክረው። ስለዚህ አንዳንዶቹ ድሃ መሆኑ ለመጻፍ ያስገድደዋል። ውስጥህ ነው የሚያስገድድህ እንጂ ድህነት አያስገድድህም። ጽፎ እዚህ በከፍተኛ ደረጃ ያለፈለት ማን አለና ነው? እንዴ 1 2 3 ታገኝ እንደሆነው እንጂ የተቀረው እኮ ያከከ ነው የሚኖረው። ህሊናው አይደለም የሚያከው። ጽፎ አይለፍለት እንጂ እሱ ይሄ ድሃ ደራሲ የሀብታምን ዓለም የሚያይበት ትንሽ ጭንቁር ነገር የለም ማየት ይችላል። እንደ ሞልቶ እኔ አሁን ምን ጎሎኛል? ጥንቅቅ አድርጌ አውቃለሁኝ። ምንም እንዲያውም አስደሳች ኑሮ ነው የምኖረው። እንደ ልቤ እጽፋለሁኝ፣ እንደ ልቤ አርተው ስራ ሌሎች እሰራለሁ። በነፃም ተከፍሎኝም አይረበኝ አይጠማኝ አልታረዝ ደስ ብሎኝ እኖራለሁ በራሴ ነፃነት ውስጥ። ስለዚህ ደራሲው ምንድነው ኑሮ እንዲህ ሆነዋል ስንልም እንደው ጨርሶ ባዶውን የቀረ አይደለም። የህሊና ምንድነው እርካታ ያለው ዓለም ነው የሚኖረው። አይኖቹ ያሉ በጥልቅ ያሉ አይኖቹ የህሊና አይኖ ያሉ ውስጡ ይሄኛው ስጋው ብቻ ሳይሆን ይሄ ላይ ስጋ ያየውን ህሊና ከውስጥ ይመዘግበዋል፣ ያየዋል። ክፉና ደጉን ታውቀዋለህ። አገርህን ብቻ ሳይሆን ከአገሩ ውጭ ዓለምን በሚገባ ትመለከታለህ። የአገርህን አካሄድና ሁኔታውን በሚገባ ትገነዘባለህ እና
ይሄ የራሱ አንድ ህይወት ትሩፋት ነው። ዞሮ ግን ደራሲው በኑሮ ተጎሳቁሎ በሚያሳዝን ሁኔታ ማለፍ የለበትም። እዳ አለብን ሁላችንም አንባቢያንም ሁሉም ሰው እዳ አለበት ነው እና መደገፍ አለብን እነዚህ ሰዎች ሲሞቱም ከማንሳት ባለፈ። መጽሐፍ ለምሳሌ ይታተማል ደራሲው ያን መጽሐፍ ለማዘጋጀት 2-3 ዓመት ሊፈጅበት ይችላል። ከስንት ሐሳብ ውጣ ወረድ ያውም ስንት ደግሞ ታሪክ ነክ ነገር ከሆነ የሚጽፈው ነው ብሎ በዛ ላይ ከተመሰረተ ታሪክ በምንም አይነት መጨመርም መቀነስም የለበትም። አንድ ቃል አይደለም ሆሄ ማዛባት የለበትም። ያንን ሲሰራ ዓመታት ይፈጃል። መጽሐፉ ይታተማል። ከዛ በኋላ ያ መጽሐፍ ራሱ አንዳንድ ጊዜ አሳታሚ ድርጅት ያሳትምለታል። አለበለዚያ ጸድቅ ያለ ስለ በትምህርት ጥቅስ ያዘልኝ በጎ ሰው ወይም ደግሞ ጥሩ ሰው ሊያሳትመው ይችላል። ከዛ የምትገኘው ገንዘብ 10% 15% የምትሆነው ደግሞ ከልፋቱ ጋር ስታነጻጽራት ደራሲው እዳ ውስጥ ነው የሚገኘው። ያው ብዙ ነገሮችን እንታዘባለን እኮ በአጭር ጊዜ ውስጥ በሀብት በስኬት ማማ ላይ የሚሰቅል መጽሐፍ እየተባለ እየተሸጠ ደራሲውም ጸሐፊውም ሻጩም ጉስቁል ያሉ ሰዎች እናያለን። የሀብት መንገድ የሚል መጽሐፍ ይዘው አሁን ለምሳሌ በቅርቡ 2 ዓመት ነው ሚሊዮን ሆኖ መሰለኝ በመጽሐፍ ህትመት ላይ ቫት ከፍላለህ። ብርሃን ይዞልህ ለሚመጣ ሰው መንገድ ከፍተለታለህ እንጂ የብርሃኑን እንዳያልፍ መጋረጃ ካደረክ ድንቁርና ነው የምትመሰርተው፣ ድንቁርና ነው የምታስፈራው። ስለዚህ መጽሐፍ ያነበበ ህዝብ ለስልጣኔ ቅርብ ነው፣ ለመብት ጥያቄው ቅርብ ነው። እንደገና ይሄ ቢሆን ይሄ አይደለም ያ ቢሆን ያ አይደለም ብሎ ደግሞ ሊከራከርህም ሊገዳደርህም ይችላል። ይሄንን ካላደረገ ሊጽፍ አይችልም። ሰንካላ ብዕር ቆሞ ሊሄድ አይችልም። በተቻለ መጠን ብቻ ተናግረና አንጨርሰው ብዙ ነው። በጣም ነው ማመሰግነው በእውነት ደራሲ ኃይለ መለኮት መዋል የዮርዳኖስ ጉንጉን የተለያዩ መጽሐፎች እናውቃለን። ለዚህ ጊዜም ስም አይቀበርም ፕሮግራም ላይ ሐሳብን ስለምታጋራን ከልብ ነው የምናመሰግነው በአድማጮቻችን ስም። እግዚአብሔር ያክብርልኝ። ስም አይቀበርም የሚለው ትክክለኛ መጠሪያው ነው። እውነትም ስም አይቀበርም። አመሰግናለሁ ጌታ። መልካም ምሽት። እሺ አመሰግናለሁ። እስቲ የነበረው እስቲ አየሪና ከሸገር ጋር ናችሁ። እናመሰግናለን። ስም አይቀበርምን እያዳመጣችሁ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ታዋቂው ገጣሚ ታገል ሰይፉ የኔ ደማቅ ሰዎች በሚል መጽሐፍ አሳትሞ ለአንባቢያን አቅርቧል። በዚህ መጽሐፍ ውስጥ አውግቸው ተረፈ ህሩይ ሚናስ ተካቷል። በአንድ መስሪያ ቤት ሲሰሩ ነበር ከታገል ሰይፉ ጋር። ታገል ትዝታዎቹን ያጫውተን። አዲስ አበባ አመሰግናለሁ በቅድሚያ ስለምትሰጠን መረጃ ፈጣሪ ያክብርልኝ። ታገል ሰይፉ እንግዲህ አውግቸው ተረፈ ህሩይ ሚናስን የሚያካተተ የኔ ደማቅ ሰዎች የሚል መጽሐፍ አቅርበህልናል። እናመሰግናለን። በቅድሚያ ይህ ስም አይቀበርም ፕሮግራማችን ነው። ዛሬ ህሩይ ሚናስ አውግቸው ተረፈን እያነሳን ነውና ከሱ ጋር የተገናኛችሁበትን አጋጣሚና አንዳንድ ትዝታዎቹን እስቲ ንገረን። እንግዲህ በ1984 መጨረሻ አካባቢ ይመስለኛል ያን ጊዜ ነው ከሱ ጋር የተገናኘ ነው። ከዛ ጊዜ ጀምሮ ለ3 ዓመት ይመስለኛል በተከታታይ ከሱ ጋር አብረን ሰርተናል፣ አንድ ቢሮ ውስጥ ማለት ነው። እንደዚህ ነው ግንኙነታችን። እንግዲህ በዛ ቢሮ ውስጥ አብራችሁ ስትሰሩ ብዙ ትዝታዎች አሉ። በመጽሐፉም አካፍለናል። የሱ ባህሪ እንዴት ነው የሚገለጸው? በዝምታ ውስጥ የሚጽፍ ሰው ነው ወይስ ተጫዋችነቱ ነው የሚጎላው? እንደው ካንተ አንደበት እንስማው ብዬ። ሲጫወት ይጫወታል፣ ሲያነብ በጣም ዝምተኛ ነው። በጣም ሲያነብ ስራውን እንኳን ይረሳል። በቃ ሙሉ በሙሉ ተመስጦ ነው የሚያነበው። ሲጫወት ደግሞ እንደዛው ይጫወታል። ተጫዋች ነው አውግቸው ማለት። እንግዲህ መጽሐፍም ላይ እኔም ሳነበው አንዳንድ ቦታዎች ላይ አዝናኝም ነገሮች አሉ፣ ጎመን በጤና የሚልባቸውም ነገሮች አሉና አንዳንድ ትዝታዎችን ለማንሳት የቀድሞ ጠቅላይ ሚኒስትር መለስ ልጅ ማስታወስ ፈልጋለሁ። ሰማህልን እዛ ላይ ያልከውን እስቲ ንገራቸው። አሁን ደግሞ ለአድማጮች እንግዲህ እኛ በ17 ዓመቴ ገደማ ይመስለኛል 17 ዓመት ገደማ ላይ ነው እዛ 4 ኪሎ ኢህአዴግ ጽሕፈት ቤት ተጠርቼ እንድሰራ የተደረግኩት። የመዝናኛ ገጽ አዘጋጅ ነኝ። እሱ የባህል አምድ አዘጋጅ ነው። ሌሎችም እንደዚህ የፖለቲካ አምድ፣ የስፖርት አምድ የሚያዘጋጁ አሉ። እዛ አብዮታዊ ዲሞክራሲ የሚባል ጋዜጣ አለና እዛ ስንሰራ አውግቸው በጣም ጥንቁቅ ሰው ነው። ጥንቁቅ ነው፣ ተጫዋች ብቻ አይደለም። እና እኔ ደግሞ የምታወቀው በከፍተኛ ግዴለሽነት ነው። እድሜም ያው እንዳልኩ 17 ዓመት ነው። ነፃ ነኝ። የፈለኩትን እንደተሰማኝ እኖራለሁ። እንደተሰማኝ ነው የምናገረው እና እሱ በዚህ ነው የሚያቀኝ እና ማንኛውንም ነገር የታገል ግዴለሽነት ማንኛውንም ነገር ከማድረግ ወደኋላ አይልም ብሎ ያምናል እና እሱ በዚህ እምነት ውስጥ ሆኖ ሳለ እንግዲህ የታጋይ ልጆች ይሰበሰባሉ። እዛ የማዕከላዊ ኮሚቴ አባላትም ልጆች
ታጋዮቹም የተራውም ታጋይ እዛ ይውላሉ። አንዳንዴ በዓልም ሲሆን ምናምን ተሰብስበው ይውላሉ። ሰምሃንም ትመጣለች እኛ ግቢ ያኔ በጣም ትንሽ ልጅ ነችና አንድ ቀን ኮሪደር ላይ ትመላለሳለች። በአራተኛ ፎቅ ከሚገኘው የኔና ያውግቸው ቢሮ ኮሪደር ላይ ስትመላለስ አየኋት። እኔ ደግሞ ስራ ጨርሼ ደብሮኝ ልወጣ ፈልጌ ነበር አብረን ሻይ እንድንጠጣ። እሱ ስራ ላይ ነበርና ስወጣ ሰማልን ኮሪደር ላይ እንትን ስትል አየኋት። ከዛ ተመልሼ አንድ ሐሳብ ይሄንን ሰውዬ ላስጮኸው አልኩና ገባሁ። አውግቸው አልኩት። የመለስ ልጅ ኮሪደር ላይ የተንጎራደደች ነው። ያው ይሄ የተለመደ ነው፣ ብዙ ጊዜ እናያታለን። እና እኔ አንድ ሐሳብ መጣልኝ አልኩት። ምን ሐሳብ መጣልህ አለኝ። በጥፊ ላጮላት ነው አልኩት። አሁን ደነገጠ። እንዴ ለምን ነው የምታጮላት አለኝ። ምክንያቱም ዛሬ ለጠቅላይ ሚኒስትራችን አንድ የቤት ስራ ሊሰጠው ፈልጋለሁ። እሷን በጥፊ ካጮልኩ ማታ ቤት ሄዳ ትነግረዋለች እና ለተወሰነ ሰዓት የሀገሪቱንም የስራውንም ጉዳይ አስቦ ማን ነው የኔን ልጅ የሚመታው እያለ ሲያሰላስል እንዲቆይ አንድ ቤት ስራ ሊሰጠው ነው አልኩት። እኔ እንዲህ አይነት ቀልድ አልፈልግም ምናምን አለ። ወዲያው እቃዎቹን ቆላለፈ። ከዛ ወጣ። እኔ በሌለውበት ሰዓት አድርግ አሁን እንዳታደርገው አለ። ከዛ ቀልዴን ነው ብሎም ሊያምነኝ አልቻለም። ቆላልፎ ጥሎ ወጣ። በማግስቱ ነው ወደ ስራ የተመለሰውና ይሄ ጥንቁቅነቱን ያሳያል። ጥንቃቄ ነው፣ ፈሪ አይደለም። ባይዘው ፈሪዎችም እንዲህ ሊያረጉ ይችላሉ። ላመነበት ነገር ደግሞ ወደ ኋላ እንደማይል ደግሞ ሲቃወማቸው አይተሃል ለቀው እንትን እስኪል ድረስና ጥንቁቅ ነው ለማለት ያክል ነው፣ ፈሪ አይደለም። ታዲያ እንደዚህ አይነት ቀልድ እንቀላለዳለን ለማለት ነው። እንግዲህ ስነ ጽሁፍ ሰው ሆኖ መጽሐፍ ነጋዴም ነበረ። ግጥም አይወድም ብለሃልና ከግጥም ጋር ያለው ጥላቸው ምንድነው? አውግቸው ግጥም አይወድም። በአጋጣሚ እኔና ሙልጌታ ተስፋዬ ቢሮ ነው የተመደበውና እኛ ደግሞ ገጣሚዎች ብቻ አይደለንም፣ ግጥም በጣም የምናደንቅ ሰዎች ነን እና የራሳችንን እናነባለን። የጸጋዬን ግጥም ይነበባል። እሱ በመሀለኛ ወንበር ነው የሚቀመጠው። እኔ የኔን ግጥም ለሙልጌታ አነብለታለሁ፣ ለሙልጌታ ተስፋዬ። ሙልጌታም ደግሞ የራሱን ግጥም ያነባል እና እኔም ሳነብ ሙልጌታም ሲያነብ ግራ ቀኝ እያለ ያየንና ሁሉት ሰው እስቲ እንደው ስራ ፈቶች ናችሁ ሰው በግጥም ያወራ ይመስል ይለናል። እና እሱ ሰው በስድ ንባብ ነው የሚያወራው። ልክ ስድ ጽሁፍ እንደምንጽፈው በዝርው ነው የሚያወራው። ሰው በግጥም ላይ ያወራ ለምንድነው ግጥም የምትጽፉት ይለናልና ግጥም ላይ በጣም ይቀልዳል። ብዙም ከቆብ አይቆጥረውም ገጣሚነትን። በተለይ ልብ የሚነካው አጋጣሚ የበጎ ሰው ሽልማት ጊዜ ስትገናኙ የነበረው እሱን ንገረን እስቲ። ባለቤቱም ነበረች? አዎ እኔ የበጎ ሰው ሽልማት ድርጅትን መቼስ በጣም ከፍተኛ ባለውለታ ነው ከምላቸው ሰዎች አንዱ አውግቸው ተረፈ ነው። አውግቸው ለዘመናት ተረስቶ የኖረ ግን ስራዎቹ በሩሲያ ቋንቋ ሁሉ የተተረጎሙ የራሲያ አንባቢያን ያነበቡት አይ ቲንክ እንግሊዝኛም ሳይተረጎምለት አይቀርም። በኢትዮጵያ ስነ ጽሁፍ ውስጥ በተለይ በሾርት ስቶሪው በጣም ትልቅ ባለውለታ የነበረ ሰው ነው። እሱ ብቻ አይደለም። እብዱ የሚለውን መጽሐፍ አይተው ከሆነ እኔ በግሌ ከአንቶን ቼሆቭ ዋርድ ነምበር 6 ከሚባለው ወዲህ የአእምሮ ህሙማንን እንደሱ አድርጎ የገለጸ መጽሐፍ አንብቤ አላውቅም። ለሪሰርችም የሚረዳ ነው። ሰው የአእምሮ ህመምተኞችን በሆነ በተዘበራረቀ ዓለም ውስጥ ያለ የአእምሮ ዝብርቅርቅ መስሎ ነበር የሚሰማኝ። በዚያ ለኛ ዝብርቅርቅ በሚመስለን የአእምሮ ህሙማን ዓለም ውስጥ ለካ ህግጋት አለ፣ የራሱ ትርጉም የራሱ ዓለም ያላቸው አእምሮ ህሙማንም አሉ ብዬ አዲስ ነገርን የተማርኩበት ስራ ነው። ኢቭን እሱ የአእምሮ ህመምተኛ መሆኑን ሳያውቅ ነው ያንን የጻፈው። እንደውም ካለማወቁ የተነሳ በጣም ለማመን የሚያስቸግሩ የአእምሮ ህሙማን የሚያደርጉትን ድርጊት እየፈጸመ ቀጥሎ የሚናገረው ቃል ግን እነኚህ ሰዎች ሳያሳብዱኝ አይቀሩም የሚል ስጋት አለው። ጤነኛ ሆኖ ሳይ ነው የእብድ ሀሳብ መሆኑን ያወቀው። በዚያ ሰዓት ግን ማበዱን እንኳን አያውቅምና የሚሰጋው ሰዎች እንዳያሳብዱት በሚሰጋበት ሰዓት ውስጥ ምን አይነት እብደት ውስጥ ሆኖ ይሰቃይ እንደነበር እንደገና የግማሽ እብደትን ይሉኝተኝነቱ አላበደም። በነገር ላይ ይሉኝተኝነቱ አላበደም። ያበደው የተወሰነ ክፍሉ ነውና በይሉኝታ ውስጥ ያለው ጤናማው የአእምሮ ክፍልና በታመመው የአእምሮ ክፍል መካከል ያለውን ጦርነት ስታይ ብርክ ያስይዛል። እንደው ሙሉ እብደት በምን ጣዕሙ ነው የምትለው። እና በጣም የስቃይ ጊዜ ነው ያሳለፈው። ያን ሁሉ የስቃይ ጊዜ አልፎ በጎሰው ላይ ለሽልማት ሲበቃ ሳየው
እጅግ በጣም ተደስቻለሁ። ነገር ግን ከብዙ ዓመታት በኋላ ስላገኘሁት በጣም ተቀያይሮ ነው ያገኘሁት። በዚህ አጋጣሚ እዚህ ቀን ላይ ያደረሰችውና እዛ መጽሐፉ ላይ እንዳየው በደስታ ከጎኑ የነበረችውን ባለቤቱን በህመሙ ሰዓት ሳትለየው በጥንካሬ ያንን ዘመን ያሻገረችውን ባለቤቱን ማመስገን ወዳለሁ። እሷ አለች አይደለ? አዎ አለች በህይወት። የአንድ ልጅ አባት ነው? ኖ ሌላም ልጅ አለው ከመጀመሪያ ባለቤቱ የወለደው። ከሷ ግን አንድ ልጅ ነው የወለደው። ባለቤቴ በጣም ጎበዝ ሰው ናት እና በሷ ኃይል ነው እኔ እንደዚህ ተደግፌ የምኖረው። እሷ ናት የሚያስፈልገኝን ነገር ሁሉ ታደርግልኛለች። ልጆችም አሉ። እንግዲህ ይሄ በተለይ እብዱን ስታነሳ አንዳንድ ጊዜ አንድ ቢሮ እየሰራችሁ የሆነ ቦታ ላይ ወጣ ይልብሃል። እሱ በጣም የሚደንቀው ነገር አንተ ደግሞ ያንን ተከትለህ አብረህ ወጣ ብለህ ትመልሰዋለህ። በነጋታው ሐሳቡን እንዲቀይር የምታደርግበት ነገር። አዎ ተምሬ እኔ እንዴት ያን እንግዲህ እንዳልኩ ያኔ 17 ዓመቴ ነው። በምን ምክንያት እግዚአብሔር ይሄን እንዳመላከተኝ አላውቅም። ግን አንዳንድ ጊዜ ህመሙ እዛም ሆኖ ድንገት ይነሳበታል። ይችኛዋ ድንገት የምትነሳበት እኛ የምንቆጥረው አንዳንዴ በየ10 ዓመቱ ይመስለኛል ስናሰላው ከቢሮ ጓደኞቻችን ጋር ቆየት ካሉት ጓደኞቹም ጋር ልክ ይሄ የኢትዮጵያ ድርቅ በየ10 ዓመቱ ይመጣል እንደሚባለው ይሁን እየተጠራቀመ በየ10 ዓመቱ የሚነሳ ነገር ነው የሚመስለው የሱ እና በሚነሳበት ጊዜ ይወድህ ከነበረ ይጠላህ ከነበረ ደግሞ ይወድሃል። ያ ማለት ምን ማለት ነው? አውግቸው በጣም የሚወድህ ከሆነ አይጉቸው የአእምሮ ህመሙ ተነስቶበታል ከተባለ ካጠገቡ መጥፋት አለብህ ማለት ነው። እስከ መግደል ድረስ ሊያስብ ይችላል። ደግሞ የጠላህ ከሆነ ሊወድህ ይችላል። እኔ እንደውም ይሄንን ነገር መጀመሪያ አጥንታ የነገረችኝ ስንዱ አበበ ነች እና እኔ ጋር ቢሮ ባለበት ጊዜ ይሄ በየ10 ዓመቱ የሚነሳበት አይነት የአእምሮ ህመም አይደለም። ለአንድ ቀን ጠርሶ የእብድ የሆነ ሐሳብ ብቻ እያሰበ የሚውልበት ቀን አለ። ለምሳሌ ጠዋት ይገባና የቢሮአችን መስኮት ጋር ይቆምና በመስኮት አሻግሮ ይመለከታል። ምሳ ሰዓት እኔ ስራ ጨርሼ ለምሳ ስወጣ እዛው እንደቆመ ሊቆይ ይችላል። በነገር ላይ ጠንካራም ነው፣ ጉልበታም ነው፣ ግዙፍ ነው፣ ጉልበታም ነው። ከሰዓትም እዛው ቆሞ ላገኘው እችላለሁ በሚያስደነግጥ ሁናቴ ማለት እና ወደ ማታ ላይ አውግቸው ምን እየሰራ ነው እዚህ ጋር እንሄድም እንዴ ስለው ከመጨረሻው ይጀምርልኛል። ከመጨረሻው ማለት በእኛ መስኮት በኩል ፀሐይ ትጠልቃለች። ሰንሴት የምትጠልቅበት ብርቱካናማ የሚሆንበት አለ አይደለ? ፀሐይዋ እሷ ጋር ይቆምን እዛ ጋር ነው የምንገናኘው ማለት ነው ወደ ማታ ላይ እና አውቅቸው እንትን እንበል እንጂ ምንድነው የምትሰራው እዚህ ስለው አይ ይቺን ፀሐይ እንዴት አድርጌ በኪሴ አድርጌ ለባለቤቴ እንደምወስድላት እያሰብኩ ነው ይለኛል። አሁን ከጠዋት አቋቋሙ ጀምሮ እስከ መጨረሻው መልሱ ድረስ የጤነኛ ሰው መልስ አይደለም። አሁን በዚያ ጊዜ እብድ ነህ ምናምን አልለውም። ኦልሬዲ ከዚህ በፊት እንደሚታመምም ስላወቅ መጽሐፉንም ስላነበብ ሊሆን ይችላል። አሁን ልውሰደው ብትል ሰንሴት ወደ ማታ ላይ ቶሎ ስለምትጠልቅ ከዚህ ተነስተ ፀሐይ ጋር እስክትደርቅ ፀሐይ ይጠልቃል። የሚሻልህ አሁን ወደ ቤት እንሂድና የጠዋቷ የንጋቷ ፀሐይ ስለምትቆይ አድረስ ጠዋት ሄደህ ብትይዛትና ብትወስዳላት ነው እለውና እኔም ፈርሶ የባሰ ወይም ያልተናነሰ የእብድ ምክር አቀርባለሁ። ከዚህ ያስብና እውነትህን ነው ታጊ፣ እውነትህን ነው ነገ ይሻላል ብሎ ለነገ ቁርጥ ቀጠሮ ይዞ አብረን እንወጣለን ማለት ነው። እና ያ የተዘበራረቀው ነገር ሌሊቱን በእንቅልፍ ያልፍለትና ጠዋት ደህና ሆኖ ምንም እንዳልተፈጠረ ወደ ቢሮ ይገባል ማለት ነው። እንደዚህ ነው ባይ ዘ ዌይ ይሄ ከአእምሮ ህመሙ ውጭ ያለው የሰላምታ ባህሪው ምናምን ስታይ ለየት ያለ ነው። ዲቪያንት ምናምን እንደሚሉት አይነት ሰው ሆኖ ግን ደግሞ ፐርሶናሊቲው እንደዛ ሆኖ ግን ደግሞ የራሱ ለዛ አለው። ለምሳሌ እኔ አልፎ ነው ቀድሜው የምገባው፣ ማልዶ ነው እሱ የሚገባው። እየጻፍኩ ቢሮ ቁጭ ብዬ ድንገት በሩን ከፍቶ ይገባል። እኔ እየጻፍኩ ከሆነ ማንንም ሰው ሰላም አልልም። ኢቭን መግባቱን ሁሉ ልብ ላልል ይችላል። እንደገባ ራሱ ታጊ ይለኛል። ዛሬ በጣም ብዙ ስራ አለብኝ፣ ነገሌ ይሄን ስራ አዘውኛል፣ እነንትና ይሄን ስራ አዘውኛል እና ይዘረዝራል የቀኑን ሊሰራው ያቀደው መዓት ስራ ነው ያለብኝ እና እሱ ስራ በጣም ቢዚ ስለሆነ ስራዬን ሲጨርስ እንደምን አደርክልሃለሁ ብሎ ይቀመጣል። አንድ 10-15 ደቂቃ ማብራሪያ ሰጥቶኝ ማለት ነው። እንደምን አደርክልሃለሁ ብሎ ይቀመጣል። አይረሳም። 5 ሰዓት ይሁን 6 ሰዓት ስራውን እንደጨረሰ እንደምን አደርክ ታጊ ብሎኝ ነው የሚወጣው እና ይሄ ሂውመር ያለው ባህሪው ነው።
እና ጨዋታ አዋቂ ነው። ለምሳሌ ወይ ደግሞ እኔ አንዳንዴ ነው የምቀድመው እና ብዙ ጊዜ ዘገያለሁ ብያለሁ። እኔ ስመጣና ቁልፍ ረስቼ የምመጣበት ጊዜ አለ፣ የቢሮ ቁልፍ። ያን ጊዜ እሱ ቀድሞ መጥቶ ከክበብ ውስጥ ቡና እየጠጣ ከሆነ እሱ ጋር ነው የሚሄደው። አውግቼው ቁልፍ ረስቼ መጣው የቢሮ ቁልፍ እና ቁልፍን ስጠኝ ስለው በጣም በትዝብት ያየኝና በጥልቀት በከፍተኛ ዘር በቃ አንተ በር ካልተከፈተ ላትገባ ነው ማለት ነው ይለኛል። ልክ መንፈስ እንደሆን ሁሉና እንደዚህ ነው ሲያወራ ሲቀልድም ሲጫወትም እና ሂውመሩና ይሄ የአይምሮ ህመሙ ሲነሳበት የሚያሳያቸው ባህሪያት በደንብ ካለየው የቀለደ ይመስላል። አንዳንዱ የህመም ነው፣ አንዳንዱ ጨዋታ አዋቂነት ነው። አንዳንዴ ለጨዋታ የሚያመጣው ሐሳብ በደንብ ካልተረዳው ተነሳበት እንዴት ትላለ። አንዳንዴ ደግሞ አሞት እያለ እየቀለደ ሊመስል ይችላል፣ በጣም ልብ ብለህ ካላየው ማለት ነው። ይሄንን በጣም ጥቂት ጓደኞቹ በጥልቀት ያውቃሉ። ፀሐዬ መሰለ፣ ሞገስ ሀብቱ፣ ሙልጌታ ተስፋዬ፣ ስንዱ አበበ እነኚህ ያሉት በጣም በቅርብ ባህሪውን ከሚረዱትና ለኔም እንዲገባኝ ካደረጉት ሰዎች መካከል ናቸው ለማለት ነው። አዎ አንተ እንደውም ይሄ የእብደት ሳይሆን ብለህ የምትረዳበት መንገድ ይገርማልና ደሞዝ ዘገየ ባንድ ወቅትና ለምን ዘገየ ስትለው እርግቧ ስለበረረች መስኮት ላይ ነበረችው። እንግዲህ እኛ ቢሮ አንዳንዴ ደሞዝ ሳምንትም 10ም 15 ቀንም ይቆያል እና እኔ ደግሞ ገንዘብ አልነበረኝም መሰለኝና ምን ሆኖ ነው አውግቼው ደሞዝ የዘገየው አልኩት። በከባድ ንባብ ውስጥ ያነባል ቢሮ ስራ ከሌለሱ በመጨናነቅ ጊዜውን አያሳልፍም። እያነበበ ነበርና ካነበበው መጽሐፍ ላይ አይኖቹን እንደዚህ ጨፈን አድርጎ ቀና አለና ደሞዝ የዘገየው አለና እንደ ከባድ ጥልቅ ሐሳብ እየተመራመረ ኦፍ ኮርስ ከንባብ ውስጥ ነው የወጣው። ደሞዝ የዘገየውማ ሲል ገና ሳይመልስልኝ አንድ እርግብ መስኮታችን ላይ አረፈችና ተነስታ ሄደች እና ደሞዝ የዘገየውማ እርግቧ መስኮታችን ላይ አርፋ የነበረችው እርግብ ተነስታ ስለበረረች ነው አለኝ። በቃ ይሄ ሲምፕል መልሱ ነው። ቅድም ያልኩን ይሄንን ነው አሁን ጥሩ ያመጣው። ምናልባት አሞት ነው የቀለደ ነው እንድትል የሚያደርግ ማለት እና እንዲህ ነው የሱ ባህሪ። በነገር ላይ ከኛ ቢሮ በተቃዋሚነት በመንግስት ተቃዋሚነት ወይም በጸረ ህዝብነት ተፈርጆ ከተባረረ በኋላ ያኔኛ ሬዲዮ ፋና ግቢ ነበርን። ከዚያ በኋላ መጽሐፍ አሮጌ ተራ መጽሐፍ ሲሸጥ እንደዚሁ ሂውመሩ አብሮት ነበረ። ለምሳሌ አሮጌ መጽሐፍ እንዴት አነሳና አንድ ቀን አንዱ ይሄ መጽሐፍ ስንት ነው ብሎ ሲጠይቀው ይናገራል። ዋጋውን ሲነግረው እንዴ ለአሮጌ መጽሐፍ ይሄ ሁሉ ዋጋ አልበዛም እንዴ አለው። የትምህርት መጽሐፍ ነው የሚገዛው። ሞኜ ከአዲሱ መጽሐፍ እንደውም አሮጌው መጽሐፍ ነው የሚሻለው፣ የማስተማር ልምድ አለው የረጅም ጊዜ ብሎ በጣም አስቆኛል። እንዲህ ነው የሚናገረውና በሂውመር በቃ እየቀለደና ሲቀልድ ደግሞ በነገር ላይ ኮስተር ብሎ ከመሆኑ የተነሳ አንዳንዴ አሞትም ሊመስል ይችላል። በሲሪየስ ፊት አንተን በሳቅ ይገላል። እሱ ምንም እንትን አያሳይም። እንደዛ አይነት ሰው ነው። ግን ደግሞ ቀልድ ያውቃል። ስትነግረው ይስቃል። ሲያነብም እየሳቀ ያነባል። ሂውመር ነገር ሲያይ እንደዚህ አይነት ሰው ነው በከፊል አውግቼው ተረፈ። እንግዲህ በርካታ ስራዎች አሉ። ወይ አዲስ አበባ በጣም ቆንጆ ሾርት ስቶሪ ነው። ላይ እንደውም በጣም የሚገርምህ ነገር ልውሰን የሚባል ደራሲ አለ። እሱ ላይ በተወሰነ እንደዚህ አይነት ነገር ላይብረሪ ውስጥ ድሆች ላይብረሪ ገብተው 24 ሰዓት የሚሰራ ላይብረሪ በእነ ልውሰን ዘመን አስበዋል። የትናየት ዘመን እኮ ነው። ምናልባት 200 ምናምን ዓመት ሊሆን ይችላል ወይ ከ150 በላይ ዓመት ሊሆን፣ ግን 24 ሰዓት የሚሰራ ላይብረሪ አላቸው እና እዛ የሚገቡት ግን አብዛኞቹ ሰዎች ድሆች ናቸው። የቻይናን የሌሊቱን ብርድ ለመቋቋም አንባቢ ሂተር አለው ላይብረሪ እና እዛ መጽሐፍ ገልጠው ይቀመጣሉ፣ ግን አያነቡም፣ ለመሞቅ ነው የሚገቡት ይል ነበር። ከዛ የከፋን የድህነት ጥልቀት ግን የምታየው ወይ አዲስ አበባ የተሰኘው ላይ ነው። ወይ አዲስ አበባ የተሰኘው እሱ ሾርት ስቶሪ ላይ በረንዳ አዳሪዎች በዛን ጊዜ የነበሩ በረንዳ አዳሪዎች ጋር የመታሰር እድል ገጥሞት ነበር። ከራሱ ዳያሪ ውስጣም ጋር የሚገናኝ ነው እና ሌሊት ተኝተው ከመካከላቸው የተወሰኑት አንድ ሰው ሲያልፍ ይሄንን ሰውዬ ደብድበን ማጅራቱን ብለን ብር እንቀበል ብለው ቀጥቅጠው እንትን ሲሉ ሲታገላቸው ይሞታል እና አጠቃላይ ተርስበው እሱም ከነሱ ጋር ታፍሶ እስር ቤት ይገባል። አየህ እስር ቤት ገብቶ ቆንጆ ከዛ በረንዳ ያደረ ከሚያገኘው የበለጠ የተሻለ ምግብ ያገኛል። ዳቤ የሚሉት እንጀራ እዛ እና ያንን እንጀራ እየበላ እዛ ከመክረሙ የተነሳ በጣም ተደስቶ ሳለ ዳኛው በሌላ ቀን ቀጠሮ ላይ እሱ ንጹህ ነው ብለው እንዲለቀቅ አደረጉት እና በጣም በዚህ አዝንና ፖሊሱ
እንደ መልአክ እንደ ሚካኤል እንደ ገብርኤል እንደ መልአክ ወንጀለኛ ነው ብሎ ደና እስር ቤት ጨምሮኝ ነበር። ዳኛው ግን በሰይጣን ተመስለው ይሄ ሰው ንጹህ ነው ብለው ከእስር ቤት አባረሩኝ ይላል። እና ድህነት ፍትህን እንኳን ለማጣጣም እንዴት አቅም እንደሌለው ያወቅኩበት ሾርት ስቶሪው ነው እሱ ሾርት ስቶሪው። እና በጥልቀት የሰራው ስራ ነው። እና ብዙዎቹ ይሄ ስራ ወደ ሩሲያኛም የተተረጎመ ይመስለኛል። እና በጣም የሚገርም ስራ የሰራ ወይ አዲስ አበባ በአውግቸው ተረፈ። ወይ አዲስ አበባ ወይ አራዳ ሆይ ለወንድሜ እንዳለ ተረፈ። ከተለያየንበት ቀንና ሰዓት ጀምሮ ለጤናህ እንደምን ሰንብተሃል? እኔ ደህና ነኝ፣ አምላክን አይክፋው ካንተ ከወድ ወንድሜ ናፍቆት በስተቀር። አባባ ደህና ነው። መቼም እንደተቀየመ አውቃለሁ። መቼስ የፈሰሰው ውሃ አይታፈስምና። ልክ የኪዳነ ምሕረት ዕለት አይደል ከቤት የወጣው? ቀኑን ሙሉ ሲሄዱዬ ጀንበር ልትገባ ስትል ደጀን ከተማ ደረሱ። ማታውኑ የጭነት መኪና አገኘውና አዲስ አበባ ላይ አደረሰኝ። ተስማምተን 6 ሽልንግ ከፈልኩት። አብረውኝ የተሳፈሩት ሰዎች በኋላ ሲነግሩኝ ባለመኪናውን ያገኘልኝ ደላላ 1 ሽልንግ አታሎኛል። ኩንታሉን፣ ቆዳውን፣ ሰውንም ስለጫነ መሬት ሆነው ሲያዩት ሰማይ የነካ ይመስላል። በግድ እየተገፋው በመሰላል ከወጣሁ በኋላ መሬት ያለው ሰው የማነሱ ነገር። መኪናው እያገሳ መሄድ ሲጀምር በጣም ፈራሁ፣ ባባሁ። በመንገድ ላይ የነበረው ሰውም ውሻውም ዶሮውም እግሬ አውጭኝ እያለ ሸሸ። ከፊታችን መሬቱና ዛፉ ሳይቀር ወደ ኋላ ሲሮጥ ጊዜ ባሰብኝ። ቁልቁለቱን መውረድ ሲጀምር ወደ ቀኝ ወደ ግራ ዘመም ሲል ተሽቀንጥሬ ገደል የምገባ መሰለኝና አቁምልኝ ልውረድ ብዬ ብጮህ ማን ይስማኝ? አይኔ ያየ ገደል አልገባም ብዬ ብሸፋፈን ነፋሱ ጋቢዬን ገፈፈኝ። አይ እንግዲህ ባወጣ ያውጣው ብዬ ገመዱን በሁለት እጄ ጥርቅም አድርጌ አጥብቄ ያዝኩት። የሹፌሩ አሽከር ከልቡ ሲስቅብኝ ጊዜ የኔ ነፍስ ከማን ይበልጣል ብዬ መደፋፈር ጀመርኩ። እንደ መንግስተ ሰማያት መግቢያ በጠበበው በዚያ ገደል መሃል ወርዶ አባይ ድልድይ ሲደርስ ልቤ ረጋ። ዳገቱን መውጣት ሲጀምር ከፊት ለፊታችን ያለው ቋጥኝ ላያችን ላይ የሚደረመስ ይመስላል። ተኋላ ደግሞ ዞር ብዬ ሳይ ከዚህ የወደቀ ሰው አጥንቱ እንኳን በወረንጦ ለመልቀም ያስቸግራል። ግን የፈራሁት ነገር ሳይደርስብኝ በሰላም ሜዳው አገር ደረሰ። ቆላው ሙቀት ሲቆላኝ ነበር። አሁን ደግሞ ብርዱ ያንገረግበኝ ጀመር። ግሬንም እጄንም ቆፈን ያዘኝ። ትሬንታው እንዲያ ያጓራ ሲሄድ አደረና በነጋው አዲስ አበባ ናት ደረሰ። ትንሽ እንቅልፍ አሸልቦኝ ስለነበር አጠገቤ የነበረው ሰው ተነስ አዲስ አበባ ነያት አለኝ። ቀና ብዬ ሳይ አይኔን ማመን አቃተኝ። በመቶ አይነት ህብረ ብርሃን አዲስ አበባ ትንቀለቀላለች። ጥርት ባለው የበጋ ሰማይ ጨረቃ ፍንትው ብላ ስታበራ የዚህን ግማሽ አይደምቅም። እኒያ ሁሉ ከዋክብት እንደ ዕንቁ ያንጸባረቁ ሲያጅቧት የብር ሰፌድ መስላ የምታሳየን ነጭ ብርሃን አዲስ አበባን አይወዳደራትም። በቀይ፣ በቢጫ፣ በአረንጓዴ፣ በሰማያዊ በብዙ አይነት መብራት መሃል ለመሃል ስትንቦገቦግ ዙሪያዋን ደግሞ እንደ ሐዘን ቀሚስ በጥቁር ጥለት ተከባለች። ትንሽ እንኳን አይቼ ሳልጠግብ ቁልቁለቱን አገባደደና ከተማውን እየሰነጠቀ አለፈ። አሁን ደግሞ ባህር ዛፍ፣ ድንጋይ ቤት፣ አሮጌ ቆርቆሮ ቤት ብቅ ጥልቅ እያሉ አንዱ ወደፊት አንዱ ወደ ኋላ በሩጫ ይሰወራሉ። የሚታየው መብራትም ተበታትኖ የቅድሙን ውበቱን እያጣ መጣ። ከመኪና ላይ ከወረድኩ በኋላ ወዴት እንደሚሄድ ግራ ገብቶኝ ሳለ አንድ ግጥም ትዝ አለኝ። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ሆይ። ከዚያ አንዱን ሰው እየጠጋልኩና አራዳ የት ነው ብዬ ጠየቅኩት። ትኩር ብሎ አየኝና ሳቀብኝ። ምን ያስቀዋል ብዬ ሲገርመኝ ደበሎዬን በእጁ እየዳበሰ ምንድነው የለበስክ አለኝ። ዝም አልኩትና ሄድኩ። አንዲት ሴትዮ ከፊት ለፊት የመጣችና አፏን ይዛ ፊቴ ቆመች። አራዳ ጊዮርጊስ በየት በኩል ነው አልኳት። ለምንድነው ድብዳቤ የምትለብስ ብላ ጠየቀችኝ። በኋላ አንድ ሽማግሌ መንገዱን አሳዩኝና ሄድኩ። ቀኑን ሙሉ አይኔ ጉድ ሲያይ ዋለ። የቤቱ አሰራር፣ የፎቆቹ አረዛዘም፣ የመኪናው ውበት፣ የሰው ማማር፣ በጠዋት ጮራ የሚፍለቀለቀው መኪናውና የፎቁ መስታወት
አዲስ አበባን የጻድቃንና የሰማዕታት ማረፊያ ከሆነችው ከመንግስተ ሰማያት በላይ አሰብኳት። ይህ ሁሉ ቤት በአንድ ቦታ የተከማቸ ለምንድን ነው ብዬ ራሴን ይዤ ተደነቁ። እኒያ ድምጻቸው ሳይሰማ እንደ ውሃ የሚፈሱ ትናንሽ መኪናዎች በሰው እጅ ተሰሩ ለማለት አያስደፍርም። የቤተ ክርስቲያኑ ማማር፣ የተሳላሚው ሰው እርጋታ፣ የነዳያኑ ብዛት ያስደንቃል፣ ያስደምማል። ሰው እንደዛ ሀዘጊ በሚያማምሩ መንገዶች ላይ አንዱ ወደ ላይ ሌላው ወደ ታች ከመኪና ጋር እየተጋፋ ሲሄድ እኛ መንደር ጧት ከብቶች፣ በጎች፣ ፈረሶች፣ እንቦሶች ከሚያሰሙት ቡረቃና ጩኸት የበለጠ ደስ ይላል። የሰው ሞኝ ለጽድቅ ኢየሩሳሌም ይሄዳል። እንኳን አራዳ ጊዮርጊስን ተሳለምኩ እንጂ ቢሻው ልኮነን። ጠዋት ዳዊቴን ደገምኩና ቁጭ እንዳልኩ አንድ ሱፍ የለበሱ አዛውንት መጡና እንካ ብለው ተኪሳቸው አውጥተው ዘረጉልኝ። የምን ያደርግልኛል ለነዳይ ስጡት አልኳቸው። የለማኝ ጥጋበኛ ብለውኝ ሄዱ። እኔ ተማሪ ነኝ እንጂ ምጽዋተኛ ነዳይ አይደለሁ። ኋላ እንደመሰለኝ በጋቤ ላይ ደርቤ የለበስኩት ደበሎ ኖሯል የአዲስ አበባን ሰው ያስደነቀው። ገና ያልተጠኑ ያልተመረመሩ ምናልባት በውጭ ሀገር ቋንቋ ቢተረጎሙ እንደ ትልልቆቹ ሾርት ስቶሪ ጸሐፊዎች ዋጋ ያላቸው ስራዎችን አውግቸው ተተውልን ሄዷል ለማለት ነው። እንግዲህ አውግቸው ተረፈ ህሩይ ሚናስን አንስተን ላካፈልከን ሐሳብ በአድማጮቼ ስም ከልብ አመሰግናለሁ ታጌ። እኔም ከልብ አመሰግናለሁ። በርቱ። ወይ አዲስ አበባ ወይ አራዳ ሆይ። ደራሲ አውግቸው ተረፈ ህሩይ ሚናስ በ2011 ዓ.ም በ68 ዓመቱ ነበር ከዚህ ዓለም በሞት የተለየው። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነበርኩ። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።